ይሄ አምነዋለሁ ያልከው ኢየሱስ በነገራችን ይሄ አምነዋለሁ ያልከው ጌታ ያድናል ወይስ አያድንም? ያድናል። ያድናል። እሺ ያድናል። ከምን አዳነ? ከባርነት፣ ከኃጢአት፣ ከበደል። አሁን አንተ ከምትሰራው ኃጢአትና በደል ኢየሱስ አድነዋል ወይ? ኢየሱስ አሁን አላዳነህም ማለት ነው ወይ? እኔ አላቅም። አላቅም። እስቲ ስበከኝና የለህም ብለህ ለምን ትደመድማለህ? አንጣ ካለ አንጣ ብራዘር እኮ ስለ ኪሩቤል ስነግርህ አትበል። ኪሩቤል አልጠየቅኩም፣ ስለ ስዕል ነው የጠየቅኩ ብራዘር። የት ነው የምትደበቀው? መቅረጽ ማለት ምን ማለት ነው? ስለ ስዕል ነው የጠየቅኩ፣ ወርቀ ስለምሰግድለት ስዕል። ታዲያ ለኪሩቤል ወርቃችሁ ስገዱ፣ ለኪሩቤል ስዕል ወርቃችሁ ስገዱ፣ ጸሎት አቅርቡ ያለ ጌታ አለ? ካለ አንጣ ብራዘር። እንዳለው ሰው ዘመን አትጨርስ። ካለ አንጣ። እንደዚህ በፉክክር የሚሆን ነገር አይደለም። በፉክክር ማስረጃ ስትጠየቁ በስነ ስርዓት በጸባይ የምናወራ ከሆነ እናውራ እንጂ ኖርማሊ እናንተ ጋር የሚፈጠረውን ነገር ማስረጃ ስጠይብልን አታቀርብ ትችላለህ። ብራዘር የለህም። ለምንድን ነው የሌለ? ቸርች ውስጥ የሚደረገውን ነገር እኔ ነግሬህ ህሴን ማስረጃ አቅርብልህ። ለምን እንደሌለ ታውቃለህ? ኧረ ስላለ ነው። ኦርቶዶክስ ምንም መልስ የሌላት ነገር የለም። ስላልጠየቅና ስላላወቅህ ነው። መናፍቅ ስለሆንክ ነው። መናፍቅነትንም እኮ እኛ ነን የነገርንህ እንጂ አንተ አታውቀውም እኮ። መናፍቅ ማለት ምን ማለት እንደሆነ አታውቀውም አንተ እራስህ። መናፍቅ ስለሆንክ የለም። እስቲ ንገረኝ፣ መናፍቅ ማለት ምን ማለት ነው? ልቀጥልልህ ብራዘር። መናፍቅ ማለት ምን ማለት ነው? ትርጉሙ ቃሉስ ምንድን ነው? መናፍቅነትን ጊዜ ብራዘር፣ ይኸው እኛ ብራዘር በማስረጃ ነው የምናወራው። አይደለም ሚዩት እያደረግክ እንደዚህ እየተሳደብክ እያንቋሸሽክ ምናምን እኮ አይደለም ስብከት የሚሰበከው እኮ ዳንዬ። ማስረጃን የጠየኩ እኔ ምንም ስብከት እየሰበኩ አለ። ማስረጃ መጀመሪያ የጠየቅኩህን መመለስ መቻል አለብህ። መቼ ነው ፕሮቴስታንት እምነት? መቼ ነው ኦርቶዶክስ? መቼ ነው? ያ ተሐድሶ የሚል አይደለም። በጎግል ላይ ተሐድሶ የሚል አይደለም የሚገልጸው። ወደ ኢትዮጵያስ እንዴት ፕሮቴስታንት ገባን ብለህ እኔ እኮ ወደ አንተ እምነት ለማስተማር ብትፈልግ እኮ እንደዚህ ሁን አይደለም ማስተማር ያለብህ። አይዞኝ ምናምን እንደዚህ የሆነ ስነ ልቡና ለመጉዳት ታስበህ ከሆነ እኛ መሰረት ያለን ማልቀስ መብት ነው ብራዘር። በነገራችን ላይ አንድ ነገር ልንገርህ፣ ለእናንተ ራሱ ባለውለታ ኦርቶዶክስ ነች። አይዞ ብራዘር፣ ይህን መጽሐፍ ቅዱስ የምታነበውን እንድታነባ ያደረገችህ ኦርቶዶክስ ነች። አይዞ ወዳጅ፣ በየ አንገቷን ሰጣ አባቶቻችን መስዋዕትነትን ተቀብለው መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ማርያም ሆይ ይላል። ይሄ መከራከሪያ አይሆንም ዳኒ። ይሄ መከራከሪያ ሆኖ ሊቀርብ የሚችል ነገር አይደለም። አላምንበትም። በመጽሐፍ ቅዱስ ነው። አላምንበትም በለኛ። እያመንክበት አልከራከርበትም። አንተ ስለማታምንበት እየጠየቅኩ ያለሁት አንተ ስለምታምንበት ነው። እነዚህ መጽሐፍቶች አልከራከርበትም አይልም። የሃይማኖት መከራከሪያ ሊሆኑ አይገባም። ማስረጃ አንጣ። የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ማስረጃ አንጣ። ስለ መጽሐፍ ቅዱስ አንስተን እንወያይ ካልክ አሁንም መወያየት እንችላለን። ማስረጃ አንጣ። የለም፣ ይኸው በማስረጃ ነው እኛ የምናወራው። አሁን ገድላት ወይ ማስረጃ መከራከሪያ አይደሉም ብላ ቤተክርስቲያን ተናግራ አታውቅም። ካላት አንተ ማስረጃ ካለ አንተ። የሃይማኖት መከራከሪያ አይደሉም። አሁን ማስረጃ አንተ። ይሄው ማስረጃ አንተ ነህ ጠይቀህ ማስረጃ አለ። አንጻራዊ ናቸው እንጂ የሃይማኖት መከራከሪያ እኛ ምናምነው ያለችበት ማስረጃ አለ ወይ? እንደ ኦርቶዶክስ ክርስቶስን የሚያምን ማስረጃ አለ ወይ? መጠቀርበህ መማር ነው መቻል ያለብህ። እሺ የለው። ይሄው የለው። ማስረጃ የምትል ምንድን ነው? ማስረጃ እኮ መጽሐፍ ቅዱስ አለ እኮ ነው ነገር የሌለው መናፍቅ ስለሆነ ልቀጥልልህ። አሁን መሳደብ ትችላለህ። ስድብ የዲያብሎስ ነው። ኢየሱስን እናንተኛ ስትሉ ምርቃት ነው አይደለ ብራዘር? የሱ የእናንተ ሰው ኖርማሊ እኮ የእናንተ የፕሮቴስታንትና የኦርቶዶክስ ልዩነቱ ዲያብሎስ አይደለማ ብራዘር። ዳኒ አንድ ቃል አዳምጠኝ። ኢየሱስ በነገራችን ላይ የፕሮቴስታንትና የኦርቶዶክስ ልዩነቱ ክርስቶስ ነው። አይዞህ ወዳጄ አይዞህ። ይህንን ቃል ስትናገር ሰማው። ኢየሱስን አምነዋለሁ ስትል ሰማው። አምነዋለሁ
ጎበዝ ጎበዝ። ምን ብለህ ነው ሕያው የእግዚአብሔር ልጅ ብዬ አምላኬ ፈጣሪ ጌታዬ የጌቶች ጌታ የንጉሶች ንጉስ መድኃኒቴ ብዬ ብለህ እንደናንተ የአባቴ ልጅ ወንድሜ ብዬ አይደለም አባቴ ማመልከው ነኝ። ምን ያክል እንደምታቀሉት እኮ ስለማታውቁ ነው እናንተ። ስለአንተ ነው አሁን እያወራኝ ጨረስክ? እሺ በጣም ጥሩ። ይሄ አምነዋለሁ ያልከው ኢየሱስ በነገራችን ላይ ኦርቶዶክስ ቤተክርስቲያን ሲቀደስ ናና ይኸውልህ ሲቀደስ ናና ኢየሱስ ምን ያክል እንደሚከብር ማየት ትችላለህ። እዛ ብራዘር ከ44ቱ መካከል አንዱ አድርገው መቀደስ ቅዳሴ የለም ብራዘር። አሁን ያድናል ወይስ አያድንም? ይሄ አምነዋለሁ ያልከው ጌታ ያድናል ወይስ አያድንም? ኧረ ተው ሎቱ ስፋት እንደዛ አይባልም። አያድንም አይባልም አባቴ፣ አያድንም አይባልም። ያድናል ወይስ አያድንም ብለህ ማመን ትችላለህ። እኔ ግን አንተን የጠየቅኩ ያድናል ወይስ ወደፊትም አሁንም የሚያድነኝ እሱ ነው እኮ። ሶ ያድናል እጻፍልህ። ኧረ እንደዚህ ብላ ጠይቀኝ። እያመንኩት ማምነው ምን ስለሆነ ነው ማምነው? አንተ ስለምንም አላውቅም። ያድናል ወይስ ስለማያድን ነው ማምነው? አላውቅም። ያድናል ወይስ አያድንም? ካላወቅ እኮ በነገራችን ላይ ጠጋ ብለህ መማር መረዳት ነው እኮ እየጠየቅኩ ነው ያለው። ጠጋ ልልህ እኮ ነው ብራዘር። ያድናል ወይስ አያድንም? ያድናል። ያድናል። እሺ ያድናል። ያድናል። ከምን አዳነ? ከባርነት፣ ከኃጢአት፣ ከበደል። እሺ ከበደል። አዎ እሺ። ስለዚህ አሁን ኃጢአት የለብህም፣ በደል የለብህም። ይሄ ሰው በመሆናችን አንዴ የከፈለውን ዋጋ ለመናገር ነው እንጂ አሁን እኔ አንዴ ዋጋ ስለከፈለልኝ ኃጢአት ብሰራም እድናለሁ ማለት ብቻ አይደለም። ቃሉን የጻፈው ማለት የተናገረው ቃል አለ እዚህ ጋር። የጠየቅኩ ጥያቄ አይደለም ኃጢአት አለብህ ወይስ በደል አሁን አለብህ ወይስ ለሰው ጠቅላላ ለሰው ልጅ አንዴ በደሉን ለበደሉ ስላንተ አሁን ኃጢአት አለብህ ወይስ የለብህም? በደል አለብህ? እግዚአብሔር ነው የሚያውቀው። አያውቀውም ብራዘር፣ አያውቀውም። አንተ ካልክ መብትህ ነው። እኔ ስለ እግዚአብሔር አልጠየቅኩም፣ አንተን የጠየቅኩ። አንተ ታውቃለህ ወይስ አታውቅም? ኃጢአት አለብህ ወይስ በደል የለብህም ስለው እግዚአብሔር ነው የሚያውቀው ስትለኝ እኔ አላውቅም እያልከኝ ያለው። ስለዚህ አንተ አይደለም አንተ ማለት የለብህማ። ኃጢአት አለብህ የለብህም ልትለኝ እንዴት ትችላለህ? አንተ እኮ ነው ያልከኝ ከኃጢአትና ከበደል ይሄ ኢየሱስ አድኖኛል ያልከኝ አንተ ነህ። ካዳነ ኃጢአትና በደል የለብኝም እያልከኝ ነበረ። ከዛ አሁን ደግሞ ምን አልከኝ? ኃጢአትና በደል አለብኝ የሚለውን ነገር ላለመናገር በምሰራው ልክ ነዋ። ካላመንኩኝ፣ ለምሳሌ ካላመንኩትኝ፣ በሱ ቃል መሰረት ካልሄድኩኝ ኃጢአት ሊኖርብኝ ይችላል። እሱ ደግሞ በንስሐ ይቅር እንዲለኝ ለምኜ። አሁን ኢየሱስን ታምነዋለህ? አሁን ታምነዋለህ ኢየሱስን? ዛሬ አሁን ስናወራ አሁን ኢየሱስን እያመንከው ኃጢአትና በደል አለብህ በህይወትህ? በቃሉ መሰረት ካልሄድኩኝ ኃጢአት ሊኖርብኝ ይችላል። ባይዘዌ ኃጢአት የሚኖርባቸው ሰዎች እንደናንተ ግን ኃጢአት እየሰሩ እሱ ያድነኛል ማለት አይቻልም። የሚኖርባቸው ሰዎች ማለት በቃሉ ያልሄዱ ሰዎች ማለት ነው። ሰዎች ናቸው። ምንም ጥያቄ የለም። በቃሉ እየሄድክማ ኃጢአት ሊኖርብህ አይችልም። አሁን እያወራን ያለው በቃሉ አንተ ፍጹም ነህ እንዴ? ሰው እኮ ነህ አይደለም? እኔ ስለአንተ ነው እያወራን ያለው። አትዘሙትም፣ ውሸት አትናገርም፣ ሰውን አትበድልም። በዚህ ዓለም እስካለህ ድረስ በዚህ ዓለም ሳላችሁ መከራ አለባችሁ። እያወራን ያለ ነው ወዳጄ። ለእኔ ብቻ ስለ አንተ የሚወራ እንጂ ከእኔ ትጠይቀኛለህ። ቆይ አሁን መናፍቅ ማን እንደሆነ ሰው አይደለም እንዴ አንተ? እኔን ትጠይቀኛለህ። ከዛ ደግሞ ወደ እኔ ትመጣለህ። አሁን እንጨርሰው ያንተን እንደምደም ሰው ነገር ያዝ። በደንብ ስማኝ። ኦኬ አሁን አንተ ብትሞት ዛሬ ብትሞት ወይ ደግሞ ጌታ ቢመጣ የት ነው የምትገባው? እንደ ስራዬ ኦኬ አሁን በደንብ ስሙ።
ለዚህ ሰውዬ ኢየሱስ አዳኙ ነው? አንተን አልጠየቅኩም። ለዚህ ሰውዬ እንደ ስራዬ ነው የምገባው ብሏል። ለዚህ ሰውዬ ኢየሱስ አዳኙ ነው? መልሱልኝ። አይደለም። እንዴት? እሺ ኃጢአት ልስራ ዝም ብዬ ችግር የለውም ልድናለሁ ዳንዬ? አይደለም። አሁን መስተካከል ያለበት ይኸው ኢየሱስ ያድናል የምትለውን ነገር አስረዳኝ። አላዳነህም። አሁን ዛሬ ብትሞት ሲኦል ነው የምትገባው። ስለዚህ ኢየሱስ ያድናል የምትለው ስለምንድን ነው? እሱ ስለ የትኛው ነው? ኃጢአት መስራት ምንም ችግር የለውም ማለት ነው እኮ እንዳንተ አባባል። አሁን ቆይ አይዞህ ብራዘር፣ ስለ አንተ ነው እያወራን ነው። ምን ማለት ነው? ምንድን ነው ያዳነህ ኢየሱስ? በእርግጥ ስለ አንተም ጭምር ነው እንጂ ስለ እኔ ብቻ አይደለም። ስለ አንተ ለምን መቼ ነው ያዳነህ? ምንድን ነው አዳኝ የምትለው ኢየሱስ? ይሄ መርገም አንዴ እሺ በመርገም በዘርግ አዳምን ነፃ አወጣ ነው እንጂ ያልንህ። ከዛ በኋላ ሰው ደግሞ አባት አልገባኝም። ካልተመራ ቃሉን ካልተሰማ በቃሉ ካልሄደ ይድናል ማለት አይቻልም እኮ። ምን ከምንድን ነው ኢየሱስ ካላከበረ ከምንድን ነው ያዳነ ማለት? አሁን አንተ የምትፈልገው ምንድን ነው? ኢየሱስ ከምን እንዳዳነ እንድትነግረን። ከምንድን ነው ያዳነ ኢየሱስ? አታውቀውም። ማዳነኝ ትላለህ እንጂ ኢየሱስ ማዳኑን እንኳን አታውቅም። ከምን እንዳዳነ የመዳን እግዚአብሔር እኮ ሕግን ሲሰጥህ እኮ የነፃ አእምሮ አድርጎ ነው የሰጥህ አይደለ? እኔ አሁን ስለ ሕግ አልጠየቅኩም። ኢየሱስ ከምንድን ነው ያዳነ? ሰውን እየገደልህ ልትድን ነው? ለዛ ነው በፓስተሮች በጣም ብዙ ኃጢአት የሚሰሩት ማለት ነው። እኔ አሁን ከምንድን ነው ኢየሱስ ያዳነ? ስለ አንተ ነው እያወራሁኝ ነው። እኔ ውስጥ አትደበቅ እንዴ። እኮ ምንም ቀላል ነገር ዳን፣ ይሄ እኮ ቀላል ነገር እኮ ነው። ስለምንድን ነው ያዳነህ? እኔ ብቻ አይደለም ዓለምን ሁሉ አድኗል። ከምንድን ነው? እኔ አንተን ዓለምን ተወው። አንተን ከምንድን ነው ያዳነ? እንዴ እኔ ከዓለም ውጭ ነኝ እንዴ? ከምንድን ነው ያዳነ? እኔ ከዓለም ውጭ ነኝ ወይ ነው እኮ የምነግርህ እኮ። ከምን እንዳዳነው ስለ ዓለም ከማውራት በፊት አንተ ሰውን እንዳዳነው ሁሉ ኢየሱስ ከምንድን ነው ሰውን እንዳዳነው ሁሉ አድኖኛል እኔንም። እሺ ዓለምን ከምንድን ነው ያዳነው? ችግር የለም። ዓለምን ከምንድን ነው ያዳነው? ከምንድን ነው ዓለምን ያዳነው? እንደ ወጥመድ ለመጥመድ ፈልገህ ከሆነ ተሳስተሃል ፓፓ። ከምንድን ነው እንዴ ብራዘር? ይሄ እኮ ኢየሱስ እያልክ የምታወራው ከዲያብሎስ ባርነት ነፃ አውጥቶታል። ከዲያብሎስ ባርነት ነፃ አውጥቶታል። ነገር ግን ጻፍ። በእርሱ አምኖ ምን ማለት ነው? ከዲያብሎስ ባርነት ማለት ጻፍ እንጂ ይሄንም ጻፈው። በእርሱ አምኖ ከዲያብሎስ ባርነት ምን ማለት ነው? እኔ ምልህንም ጻፋ። አሁን እኔ ምልህን አይደለም ማለት ነው። ከዲያብሎስ ባርነት እንደ ሰው በድሎ ምሕረት አልነበረም በዚያን ሰዓት። ክርስቶስ ግን በቃሉ መሰረት ራሱን መስዋዕት አድርጎ ከበደል አነጻን። አሁን ከበደል ሰምታችሁታል። ከበደል አነጻን። ከበደል አነጻን አለ። አሁን በህይወት ነገር ግን ምንም በደል የለብህም። በደል የለብኝም። አሁን በደል የለብኝም፣ ነፃ አድርጎኛል። ነገር ግን ኃጢአት ከሰራው በደል አለብኝ። ኃጢአት ከሰራው ለምሳሌ እሱን ባላምን አረ ስለሚያምን ሰው ነው፣ ስለ አንተ ነው እያወራን ያለ ነው። አሁን በደል የለብኝም እርግጠኛ ያኔ እኮ ስለሚያምነውም ስለማያምነውም እኮ ነው። ለሚያምነውም ለማያምነውም እኮ ነው ያዳነው። ያኔ ስለ አንተ ነው። እኔ ስለማያምነው ሰው አልጠየቅኩም፣ ስለ አንተ የጠየቅኩት። አሁን በደል የለብኝም ማለት በደል የለብህም እርግጠኛ ነህ? አዳነ የምንለው እኮ ያኔ እኮ ስለ ሁሉም ዓለምን ሁሉ ስላዳነ ነው። በደል የለብኝም ማለት እርግጠኛ ነህ ወይ? ለምሳሌ አዳም ብራዘር፣ እኔ ምሳሌ አያስፈልገኝም። ምን አንተን ነው የጠየኩ? በደል የለብኝም። ስለ አዳም በደል ነው እኔ እየጠየኩ ያለሁት ፓፓ። የአዳምን በደል የአዳም በደል ስለ አዳም በደል ነፃ አውጥቶናል ነው በቃ። እኔም የአዳም ዘር ስለሆንኩ ነው። አንተ ደግሞ የምን ዘር እንደሆን አላውቅም።
በደል። እሺ ምንድን ነው እያለን ያለ ነው? ኢየሱስ ያዳነኝ ከአዳም በደል ብቻ ነው እያለኝ ነው ያለው ወዳጅ። አላልኩም ነው እያለሁ ብቻ ነው የሚላለኝ እዚያ ጋር። ኢየሱስ ከአንተስ በደል አድኖሃል እንዴ? እኔ እኮ የአዳም ዘር እኮ ነኝ። ምን ሆነህ ነው? እኔ ስለ አዳምማ ዘጋ ነው። ከአንተስ በደል አድኖሃል ወይ? እኔ ከየት የመጣሁ ነኝ? እኔ ስለ አንተ ነው እያወራሁኝ ያለሁት። የአዳምን ጨረሰ። ከየት ነው የመጣሁት? እኔን ጠይቀህ ንገረኝ እስኪ ብራዘር። የአዳም ነኝ አልክ፣ ከአዳም የመጣውን አዳነኝ አልክ፣ ተስማማን። አሁን ደግሞ ስለ አንተ በደል እኮ ገባን ብራዘር። አዳምን እና እኔ ከየት የመጣሁ ነኝ ስልህ ነው። አልገባኝም። እሱን አንተ ታውቃለህ። እኔ ከዝንጀሮ ትምጣ ከምን ትምጣ ሰው ራሱን ነው የሚያውቀው። እኔ አሁን ጠየቅኩ አንተ አሁን አንተ ከምትሰራው ኃጢአትና በደል ኢየሱስ አድኖሃል ወይ? ለምንድን ነው ኃጢአት ስሰራ እሱ ሊያድነኝ የሚችለው? እኔ በኃጢአቴ አልጠየቅም ማለት ነው። ስለዚህ እንደዚያ ከሆነ ንገረኝ፣ ምከረኝና ለኃጢአት ልስራ፣ ችግር የለውም። እሺ እንደዛ ከሆነ አሪፍ ነው። እሺ በደንብ ስሙ። ኃጢአት ብሰራም እድናለሁ። ኢየሱስ አላዳነኝም ብለህ ታምናለህ ማለት ነው? አይ እኔ አላቅም፣ ምንም ትምህርት የለኝም። እስቲ ኃጢአት ብሰራ እድናለሁ? ኢየሱስ አሁን አላዳነህም ማለት ነው ወይ? እኔ አላቅም። አይ አላቅም። እስቲ ስበከኝና ኃጢአት ብሰራ ሰው ብገል ሰማችሁት? እድናለሁ? አላቅም ማለት ቆይ አንዴ፣ አላቅም ማለት ንገረኛ፣ ያንተን አመለካከት። ቆይ ወዳጅ አንዴ ምንድን ነው አላቅም ያለውን እንየው። ምን አላቅም እንዳለ እንየው። ይኸው ትምህርቱ የለኝም አንዴ ለማለት ፈልጌ አላቅም ያለውን ይኸው ስሙት። ኢየሱስን አምነዋለው ያድናል ከሞት ምናምን ያለውን ይሄንን ኢየሱስን መተህ ብትሰማ ቅዳሴውን ምናምን ያለውን ኢየሱስ አሁን ምን አለ? አይዞህ ብራዘር፣ አሁን ምን አለ? ትሰማለህ? በእርግጥ አሁን ምን አለ? አላቅም ነው እንጂ አላውቀውም አላልኩም። ፓፓ የሰራውን ነው ያልኩት። አላውቀውም አላልኩም። አላቅም እኮ አላቅም ያልከው እኮ ብራዘር፣ እዚህ ጋር እኮ አላውቀውም እና አላቅም የተለያዩ ናቸው። አማርኛ ትችላለህ ያልከውን አምነዋለሁ። አዎ አምነዋለሁ። እሱ ነው እኮ የሚያውቀኝ። በነገራችን ላይ ማመኔንም አለማመኔንም በአንተ የሚለካ አይደለም። ችግር የለም ብራዘር። ለዚህ ነው ቆይ አንዴ ብራዘር፣ አሁን ስሜት አላውቀውም አላልኩም። አሁን የሚጠቅም ሪከርድ እኮ ድምፅ እኮ ሪከርድ አለ። አላውቀውም አላልኩም። አላቅም አስረዳኝ ነው ያልኩት። አይዞህ ወዳጅ፣ እንደዚህ እየከሰስክ እኮ በነገራችን ላይ አይዞህ ብራዘር። አይ አንተን አሁን ወደ ኢየሱስ ይዘህ የምትሄደው እኮ ምንም እስካሁን እየጠየቅኩ ነው ያለሁት ወዳጅ። ያሳዝናል። አይዞህ ብራዘር አይዞህ። ይኸው ምንድን ነው አላቅም ያለን? አሁን ለሚሰራው ኃጢአትና በደል ኢየሱስ ዋጋ እንደከፈለለት ወዳጅ አያውቅም። አሁን ኃጢአት ስትሰራ ስትበድል አንዴ፣ ስለዚህ እንዲሁም በደንብ ብታስተምረኝ ደስ ይለኛል። ችግር የለም። አሁን ኃጢአት ስትሰራ ስትበድል የኃጢአት ማስተሰሪያ ማን ነው? ማን ነው? እሺ ዝም ብሎ መጻፍ ሆነ እኮ ወይ የምትጽፈውን ብትነግረኝ መልካም። ኃጢአት ማስተሰሪያ ማን ነው ወዳጄ? እየጠበቅኩ ነው ያለው። አስረዳኝ። መልስን እየጠበቅኩ ነው ያለሁት። አይ አንተ አስረዳኝ። እኔ እኮ አሁን ስለ በመጽሐፍ አንተ የበለጠ ስለማለት አሁን ኃጢአት እሰራለሁ በደልም እበድላለሁ እኮ። የኃጢአት ማስተሰሪያ ማን ነው? አውቀዋለሁ ወይ አላውቀውም በለኝ። አላውቀው። አይ እኔ አሁን ትምህርቱ የለኝም። አስረዳኝ አንተ እኮ ማን ነው? ያ ትምህርቱ ባይኖርህ ማን ነው? የኃጢአት ማስተሰሪያ ማን ነው? ሳላቅ እንዴት ማን ነው ሄደው ልልሃለሁ። አንተ አስረዳኝ እንጂ። ኦኬ አያውቀውም። አሁን አስረዳኝ። አያውቀውም። ስለዚህ ሁሉም አሁን 415 ሰዎች አሉ። ኃጢአት ብንሰራ እንድናለን መስራት ትችላላችሁ ብለህ አስተምር። አያውቀውም ማለት አንዴ ቆይ ፕሊዝ። ግን ክር አስሯል። አዎ ኢየሱስ እንደሚያድን ሰምቷል። በ40 ቀኑ ውሃ ውስጥ ተነክሯል። ኢየሱስ ለእኔ እኮ ሞቷል ብሎ ያወራል።
ምንም ብታንቋሽሽ አባቴ ከክርስትና ወደኋላ ዘመን የምታደርገኝ ነገር የለም። ግን የኃጢአቱ ማስተሰሪያ ማን እንደሆነ አያውቅም ወንድሜ። በጣም ይገርማል። አድኖኛል ይላል። ግን አንተ ድንሃል ወይ ብሎ ሲጠየቅ አሁን ከምትሰራው ኃጢአትና በደል ኢየሱስስ አድኖሃል ታድገዋል ወይ ዋጋ ከፍሎልሃል ተብሎ ሲጠየቅ አላውቀውም ይላል። አላውቀውም ይላል። ለዚህ ነው ለዚህ ትውልድ ምን እንስበክ? ወንጌል ግድ የሚለን ወንጌል መስበክ፣ ወንጌል እንስበክ የምንለው ለዚህ ነው። ይኸው በክርስቶስ ኢየሱስ ሲሆን አላውቀውም ነው የሚለው። እሺ ይኸው በደንብ ማየትና መረዳት ስላለብን እሺ አንድ ኃጢአተኛ በማርያም ምልጃ ይድናል ወይስ አይድንም? ወዳጄ አንድ ኃጢአተኛ በማርያም ምልጃ ይድናል ወይስ አይድንም? ከእውቀት ነፃ ነው ሄዶ ይጠይቅ። እሺ እናመሰግናለን። አሁን አንተ ማስረዳት የምትችለው ነገር ካለ ብታስረዳ መልካም ነው። ዝም ብለህ በጻፍ ብቻ እኮ ዋጋ የለውም። እየጠየኩህ እኮ ነው ያለሁት። አዎ ኃጢአት እየተሰራ ይጸደቃል የሚለውን ነገር ማስረጃ አንድ ኃጢአተኛ ችግር የለም ራስ አንድ ኃጢአተኛ በማርያም ምልጃ ይድናል ወይስ አይድንም? እሱን አይደለም አዳምጠኝ። ኃጢአት የሚሰራ ሰው አንዴ ክርስቶስ ዋጋ ስለከፈለለት፣ ቆይ አዳምጠኛ። አሁን ይህን ማስረጃ ብቻ ነው ፈልገህ ካስረዳኸኝ ቆይ ዳኒ አዳምጠኝ። ለምን ትደበቃለህ? ከዛ በኋላ ወጣለሁ፣ ከታችኛ አዳምጣለሁ። ለምን ትደበቃለህ? ማንም ሰው ኃጢአት መስራት ይችላል የሚል በመጽሐፍ ቅዱስ እስኪ ወዳጅ፣ አንድ ኃጢአተኛና በዳይ ሰው በማርያም ምልጃ በኦርቶዶክስ ይድናል ወይስ አይድንም? ወቅ ሰማት ከሞን ብራዘር አረ ድፈረው እንደዛ ወይ አላቀውም በለኝ። ኢየሱስ ላይ አላቀውም የማለት ድፍረት አለ አይደል? እስቲ ማርያም ላይም ድገመው። አንደኛ እኔ አላቀውም አላልኩም፣ ትምህርቱን በስነ ስርዓት አልተረዳሁትምና አስረዳኝ ለማለት ፈልጌ ነው እንጂ አልተረዳሁትም በለኛ። ሰው ያላለውን አለ ማለት ያው ባህሪያችሁ ነው። ሰው ያላደረገውን አደረገ ማለት ባህሪያችሁ። ያልከውን ነው የጻፍኩት። አያውቀውም። ምኑን ነው የማያውቀው? አላውቀውም አላልኩም። አላውቀውም የኃጢአት ማስተሰሪያ ማን ነው ስለ አላቅም ነው እንጂ አላውቀውም አላልኩም። አባት በነገራችን ላይ አንድ ነገር ልንገርህ፣ ማርያምን ታመልኳታላችሁ ትላላችሁ፣ እኛ አናመልክም ስንል እናንተ ታመልካላችሁ። እኔ አላልኩም። ስዕሎች በደንብ ስማኝ። ቆይ ወዳጅ፣ ቅዱሳት ስዕላትን ታመልካላችሁ ትላላችሁ፣ እኛ እናመልክም ስንል እናንተ ታመልክ ያላለውን ነገር ማለት ባህሪያችሁ ችግር የለውም። ኃጢአተኛና በዳይ ሰው በማርያም ምልጃ ይድናል። እኔ ደግሞ በነገራችን ላይ አንድ ነገር ልንገርህ፣ ለተጠየቀው መልስ መስጠት የምትችል መስጠት ነው። ወርቅዬ ይድናል ወይስ አይድንም? አቤት። በማርያም ምልጃ አንድ ኦርቶዶክሳዊ ኃጢአተኛና በደለኛም ሆኖም ይድናል ወይስ አይድንም? ርዕሳችን አሁን እሱ አይደለማ ብራዘር። እሱ ጉዳይ ደግሞ በሌላ ጉዳይ እንመጣበታለን። ጥቅና ነው እያወራን ያለ ነው። ለምን ትደበቃለህ? አንድ ኃጢአተኛ በማርያም ምልጃ መጀመሪያውን ስለ ኃጢአት አንስተህ ስለ ኃጢአት ለምን ዘለልከው? ኃጢአት ነው፣ ስለ ኃጢአት ነው። አሁንም ብራዘር ስለ ኃጢአት አይደለም። ክርስቶስ ኃጢአተኛ በማርያም ምልጃ ይድናል ወይስ አይድንም? ከሞን ብራዘር ደፈረበ መጀመሪያ ልንገርህ ዳንኤል ተቀበለ። ስለ ኢየሱስ እኮ ደፍረ ተናግረሃል ብራዘር። አላቀውም ብለሃል። ስለ ኢየሱስ ደፍረ ተናግረሃል። ና ስለ ማርያም ድፈር እንጂ ድፈር ብራዘር። አላቀውም በል አይድንም በል ወይ ንገረኝ ብራዘር። ድፈር። ኢየሱስ ላይ የደፈርከው የአንደበትህ አሁን ይከፈት ማርያም ላይ። ከሞን ብራዘር አእምሮ አለው እኮ ሰው ማለትም አንተ ብራዘር አእምሮ የሚሰራው ማርያም ጋር ሲሆን ነው እንደ አእምሮ የሚሰራው። አይደለም አላውቅም አላለህም። ሞዴሬተር አትዝጉኝ። አሁን ሚውት አድርግ ብራዘር። አንተ አትጠየቅ። ና ከሞን ብራዘር። ስለ ኢየሱስ እኮ ደፍረህ ተናግረሃል። አላውቀውም ብለኸኛል እኮ ወዳጄ። ስለ ማርያም ሲሆን ለምን አቅም አጣ?
ኃጢአተኛ በደለኛ በማርያም ምልጃ አይድንም ወይም ይድናል ለማለት ለምን ተናነቀ? ና እንጂ ብራዘር ና ወርቅዬ ና ወርቅ አለም ወርቃችን ና ኢየሱስ ላይ ደፈረው አንደበት አሁንም ይፈር። ዝም ከሆነ እኛ እንቀጥል። አይ ለዚህ ነው ኦርቶዶክስ ተሐድሶ የሚያስፈልጋት። that's why ለኦርቶዶክሳውያን ወንጌል የሚያስፈልገን ሳቅ መስሏችሁ ነው አይደለ? አይደለም። ኢየሱስ ላይ ድፍረት አላቸው። ማርያም ግን ይሄ ድፍረት የማርያም እምነት ይሄ እና ማርያም ላይ ያለው እምነት ኢየሱስ ላይ ስለሌለን ጌታ ሆይ እሺ እንኳን ደህና መጣ። ደህና ቆይ። ከየት ቤተ እምነት መጣ? ሰላም እግዚአብሔር ኦርቶዶክስ። እሺ ኦርቶዶክስ። መናፍቁ ማን ነው? እሱማ በትምህርት ይገለጣል እኮ ማን ነው ያልኩህ? ኦርቶዶክስ ወይስ ወንጌላዊ? ያው የመጽሐፍ ቅዱስ ትምህርትን የማይቀበል ማን ነው መጀመሪያ እኮ ማን ነው? መናፍቁ ማን ነው? ጥያቄ የጠየቅኩን ጥያቄ ነው። በጣም ጥሩ። እንደሱ ከሆነ ያው ፕሮቴስታንቲዝም አለ። ኦኬ እሺ። ኢስተርን ኦርቶዶክሶች አሉ። ኢስተርን ራሱ መናፍቅ ነው። እሺ ኢስተርን መናፍቅ የሚያስብል ትምህርት አላቸው። እሺ ኢስተርን ኦርቶዶክስ ራሱ እሺ ኢስተርን ኦርቶዶክስ ሆኖ መናፍቅ አለ። እሺ ጥሩ። ይሄ ነው ደስ የሚለው። ዋቲስ ምንፍቅና መጀመሪያ እሺ የእግዚአብሔር ሐሳብን ሙሉ ለሙሉ አለመቀበል ማለት ነው። ከፍሎ ማመን ማለት ነው። ለራስ ሐሳብ እየተረጎምክ ከፍለ መቀበል ማለት ነው። አንተ መናፍቅ አይደለህም፣ እኔ መናፍቅ አይደለሁም እያልከኝ ያለው እንግዲህ እስከ በተረዳሁት መጠን አይደለሁም። እሺ አይደለም። እሺ ከእግዚአብሔር እውነት አልጎደልንም እንደ ቤተ ክርስቲያን እያልከኝ ያለው? አዎ። እሺ ሐዋርያት ያስተማሩትን ትምህርት ነው አሁን በኦርቶዶክስ ቤተክርስቲያን ውስጥ የምናገኘው? በሚገባ። እሺ ግን አሁን ርዕሳችን ምንድን ነበር? እሺ ይኸው እሱ ላይ ነው እያወራን ያለነው። አይ አርሊ ላይ ስለ ቤተክርስቲያን መከፋፈል ፕላስ ስላት እያወራን ነበር። እሱ ላይ ነው እያወራን ያለነው። እሺ ይኸው ሚዩት አድርገህ ዘክርስቶስ ብራዘር። እሺ የትኛው ሐዋርያ ይሆን ወደ ፍጡር ጸልዩ ያለው? እሺ እንግዲህ ያው ከአፖስቶሊክ ቅብብሎሹ ጀምሮ አርሊ ቸርች ፋዘርስ አሉ። የመጀመሪያዎቹ ክርስቲያን አባቶች
ከሐዋርያት እግር ስር ተምረው ክርስትናን የጠበቁ ማለት ነው። ጥያቄው ይታያል? ይታየኛል። ዳኒ የትኛው ሐዋርያ ይሆን ወደ ፍጡር ጸልዩ ያለው? እሺ እንግዲህ ወደ ፍጡር ጸልዩ ማን ነው ያለው ለምትለኝ፣ ፍጡር የትኛውን ነው? በህይወት ያሉን ነው የሞቱትን? ወደ ፈለግከው ወደ የትኛው ፍጡር ጸልዩ ያለው ወደ ማን ነው? የትኛው ሐዋርያ ነው ወደ ፍጡር ጸልዩ ያለው? እነ ጳውሎስም ብለዋል። አሶች ጳውሎስ ብሏል። እንግዲህ ሰምታችሁታል። ጌታችን በማቴዎስ ወንጌል 10:41 ላይ ብሏል፣ ጻድቅን በጻድቅ ስም ተቀበሉ ብሎናል። እሺ ጳውሎስ የቱ ጋር ነው ወደ ፍጡር ጸልዩ ያለው? እሺ አንዴ ላውጣለህ። በደስታ እሺ ዳኒ ማግኘት አልቻልኩም እንትኑን። ወደ ሌላ ጥያቄ እንለፍ። እሺ ማግኘት አልቻልም። አሁን ላይ የለህም? አሁን ላይ የለኝም። አሁን ላይ አልያዝኩም። እሺ የለውም። እሺ ግን ሲሲዬ ለራስህ ታማኙን ዘመንህን ሙሉ ብትፈልገው መልስ የሌለው ጥያቄ ነው። ለእኛ ሳይሆን ለራስህ ፈልገው። ዘመንህን ሙሉ ብትፈልገው የማታገኘው ጥያቄ ነው። እሺ መጽሐፍን እንግዲህ መርምሩ ይላል፣ እንመረምራለን። እሺ ጥሩ። እሺ የትኛው ሐዋርያ ነው በስዕል ፊት ስገዱ ያለው? እንግዲህ ያው ሐዋርያት በመጽሐፍ ቅዱስ ያስተማሩት ትምህርት አለ፣ በቃልም ያስተላለፉት ትምህርት አለ አይደለ ዳኒ? ንገረኝ። አንተ በቃልም ያሳለፈ ሐዋርያ ካለ ትነግረኛለህ። የትኛው ሐዋርያ ነው እኮ? የሐዋርያት ደቀ መዛሙርት ነበሩ እነ ፖሊካርፐስ። የትኛው ሐዋርያ ነው በቃሉ በቃሉ ቢሆን መጀመሪያ እንደዚህ እናደርገው ለሰው ግራ እንዳናጋባ። በቃል ስልህ እኮ ያው የግዴታ ያልተጻፈ ማለት ነው አይደል? የተጻፈ ቀጥሎ ደግሞ የቃል ትሰጠኛለህ። ከዚህን ጀምር። የትኛው ሐዋርያ ነው የተጻፈ በስዕል ፊት ስገዱ ብሎ ያስተማረ? እኮ አሁን እኛ የምናወራው የተጻፈውን ብቻ አይደለም ነው አይደል? ገብቶኛል። እንደ ትምህርት ቀበለው ሁለቱንም ነው የምናወራው። አሁን የሁለቱንም ነው የምናወራው። የተጻፈ አለ ወይ? የተጻፈ እንግዲህ በእኔ እውቀት ደረጃ እንግዲህ እስካሁን እንትን አላልኩኝም፣ አላገኘውም። ግን በቃል የተላለፉ ትምህርቶችን ግን የሐዋርያት ደቀ መዛሙርት እንዳስተላለፉ የለም ልበለው። እስካሁን ያው እንዳልኩ ነው። እሺ በቃል የትኛው ሐዋርያ ነው ይሄን ያስተማረው? እንዲህ በቃል አሁን ስልህ ብዙ ሐዋርያት ለደቀ መዛሙርቶቻቸው በቃል ያስተላለፏቸው ትምህርቶች አሉ። የትኛው ሐዋርያ ነው? እኔ አሁን የትኛው ሐዋርያ ነው በቃሉ ለስዕል ስገዱ ብሎ ያስተላለፈ ሐዋርያው የትኛው ሐዋርያ ነው? አሁን ይኸውልህ የነ ቅዱስ ዮሐንስ እነ ፖሊካርፐስ ማለት ነው። አሁን የቅዱስ ዮሐንስ ደቀ መዝሙር ፖሊካርፐስ የትኛው ሐዋርያ ነው እኮ? አሁን ቅዱስ ማለት የፈለከውን የአባት ጥራና ግን ከየትኛው ሐዋርያ ነው በቃል የተቀበለው? ፖሊካርፐስ ከቅዱስ ዮሐንስ። እስቲ ከቅዱስ ዮሐንስ ለስዕል ስገዱ ብሎ ቅዱስ ዮሐንስ ያስተማረው ትምህርት ይሄ ነው ብሎ የተናገረበትን ሐሳብ አንተ
የፖሊካርፐስ እንትን አለ፣ ሆሚሊዎች አሉ የፈለከው እዛ ላይ አሁን ያንን ጠቅሰህ የተጻፈ እንትን አለ። ቅዱስ ማርቆስ በቃሉ ለስዕል ስገዱ ብሎ አስተምሯል ብሎ የተናገረበትን ሐሳብ አንተ እሺ አሁን ኦን ዘ ዲቫይን ኢሜጅስ በሚል መጽሐፋቸው ማን ወይም ሆሚሊው ላይ ማን ቅዱስ ዮሐንስ እሺ የትኛውን ሐዋርያ ጠቅሶ ለስዕል ስገዱ ብሎ የተናገረ የትኛው ሐዋርያ ነው? የትኛውን ሐዋርያ ጠቅሶ? አይ ቲቺንጉ ነው ያለው እኮ እኔ የትኛውን ሐዋርያ ጠቅሶ ነው ያልኩ ብራዘር። ከየትኛው ሐዋርያ ነው በቃሉ የተቀበለው ማለት አልገባኝም። ግልጽ እኮ ነው። ቅዱስ ዮሐንስ የትኛውን ሐዋርያ ጠቅሶ ነው በቃሉ የተተላለፈ ስለመሆኑ የነገረን? የትኛው ሐዋርያ ነው ያስተላለፈለት? ወንድሜ ሲስ ከሌለ የለም ብዬ ልለፈው? እንደሱ ነው የሚሻለው። በጣም ምርጫው እሱ ነው። ወዳጅ ማምለጥ ነው የሚሻለው። ለጫማው በኋላ ይታሰባል የሚለው ማስታወቂያ ትዝ ይላል ብራዘር። አዎ ማምለጥ ነው የሚሻለው። ለጫማው በኋላ ነው የሚታሰበው። በጣም ገላጭ ነው ብራዘር። የለም ብራዘርስ ባይዘው እንድትነቁ ነው የምንፈልገው። እናንተን የማስጨነቅ ምንም አጀንዳ የለንም እኛ። ቤተ ክርስቲያኒቷ ውስጥ ግን ራሷን መልስ እንዳላት እንዲሁም ደግሞ እንዳልተሳሳተች ተሐድሶ እንደማያስፈልጋት ራሷን ክባ ስለምትቀመጥ ነው። ለዚህ ነው ምን ቤተ ክርስቲያኒቷ ተሐድሶ የሚያስፈልጋታል። ተሐድሶ ያስፈልጋታል። መታደስ ያስፈልጋታል። ተሐድሶ ያስፈልጋትም። እኔ ልንገር፣ በቃ መጽሐፎችን ልንገር ዳኒ። እሺ ጥሩ ይዘህ መጣ። አዎ እሺ ምን ለሚለው ጥያቄው ቅዱስ ማርቆስ ነው መጀመሪያ እንደውም የሳለው የሚል ብዬ እሱ የሚልን መጽሐፍ አምጣልኝ ነበር ያልከኝ። ቅዱስ ማርቆስ ነው ስዕል የሳለው? አዎ የእመቤታችን የመጀመሪያዋን ስዕል የሳለውም እሱ ነው። በቅዱስ ማርቆስ መንበርም ላይ ነበረች። ማርቆስ ስሏል። ከዛስ ለእሱ መንበርም ትኖራለች እና ስሏ እንደሚባል ታውቃለህ? ስገዱ ብሎ አስተምሯል። ይህ ነበር ጥያቄ። ማስረጃ አንተ። እሺ ለሱ ነው። ስዕሏ መንበር ማርያም ትባላለች ብራዘር። እና ማስረጃ ነው የተባለው። ማስረጃውን ልነግርህ ነው። አንደኛ ቢሆልድ ኦፍ ጋድ ማርክ ዘ ኢቫንጀሊስት ሳይንት ኤንድ ሜሪ የሚል መጽሐፍ አለ። እሱን በእንግሊዝኛ ነው ማንበብ ትችላለህ። ሁለተኛ ልነግርህ ነው። የአንድ መጽሐፍ ምሳሌ ያለውን እነግርሃለሁ። ለእሱ አንሄድም። ለእሱ ማስረጃ ይባላል። ሁለተኛው አይኮኖግራፊ እኮ ልነግርህ ነው። መጀመሪያ ዝርዝሮቹን ልንገርህ። አንዱ ይበቃናል። ግለጠው። እሺ እንትኑ ከሀገር ውስጥ ያሉት እንዳነብልሽ በአማርኛ። አይ ምንም ከጀመርከው አሁን ከሀገር ውስጥ አይደለም ከጀመርከው ግለጠው። መጀመሪያ መጽሐፈ ማርያም የሚባለው እንዳነብልህ እኮ ልገልጥልህ ነው። ረጋ በል እንጂ ምንድን ነው እንዴ? ረጋ ብዬ ነው እያወራሁ። ግለጠው ማለት መቸኮል ማለት አይደለም። ግለጠው ነው ያልኩህ። ይኸውልህ በእርሱ ዘመን ቅዱስ ማርቆስ ወንጌላዊ ከእመቤታችን ቅድስት ድንግል ማለት መጽሐፉን ግለጠው ብራዘር፣ ወዳጅ ግለጠው። ይኸውልህ መጽሐፉን የያዝኩት አሁን ኮምፒውተር ላይ ነው። እኔ እንትን ማነብልህ ችግር የለም። ኮምፒውተሩን ግለጠው። እሺ በሞባይል ላይ ባነብልህ ግን ኧረ አብረው ብራዘር፣ ወግ በአይን ይገባል የለ መቼ ስላለ ነው። ወግ እኮ በአይን ነው የሚገባው ብራዘር። እንደሱ ነው የሚጣፍጠው። ደስ እንትያይ ውይ እንዴት ደስ እንደሚል
እኔ አሁን ካሜራውን የምጽፈው በቃ ከሰው ጋር እንድንግባባ እኮ ነው ብራዘር። ግለጠው ብራዘር። ካሜራ ምን አያስጨንቅ፣ አይቆጥር ብራዘር፣ አይቆጥር ብራዘር። ግለጥ። እንዴት አድርጌ ነው የማሳየሽ? በርታ ተስፋ እንዴ የሆነ ነገር የሚንስማ አታጣም ብራዘር። ከኮምፒውተር ከሆነማ ቀላል ነው። ካሜራን ብቻ ኦን ማድረግ ነው፣ ኦን ማድረግ ነው። በተኗን መላክ ነው። ለላክል ካሜራዋን ኦን እንድታደርግ አስቸግሮ ይሆን ምናልባት? አዎ አይሰራም። ሞክረው። እሺ አትርፈዋል። አትርፈዋል። አይ አትርፈዋል አይደለም እንዴ? ይሄ እኮ ቀልድ አይደለም ዳኒ። ለምንድን ነው? እሺ አትርፈዋል። ለማንኛውም ይቀጥል። ደግሞ መጽሐፎቹን ከነገርኩ ሰርች አድርገህ ማየት የምትችለው እኮ አላየሁትም ነበር። ፎሎወሩን አላየሁትም ነበር። ለዛ ነው ተርፏል እኮ። ላንብልህ እኮ የምታነብልን መጽሐፉን ርዕሱን ንገረን እኮ። እየነገርኩህ እኮ ነው። ንገረን፣ ችግር የለም። መጽሐፉን ርዕሱን እሺ ልንገርህ። መጽሐፈ ማርያም ይባላል። መጽሐፈ ማርያም ብዙ መጽሐፍ ስለዚህ የሚጽፉ ማወቅ ከፈለግ ማለት መጽሐፈ ማርያም፣ መጽሐፈ ልደታ፣ ታሪከ ማርያም የሚል መጽሐፎች አሉ። የማርቆስ ልጅ ነው የጻፈው ይሄንን። ሶስቱን በግዕዝ ነው፣ ከዚያ ሁለቱን ደግሞ በእንግሊዝኛ ነገር። የማርቆስ ልጅ ነው ወይ የጻፈው? አዎ የማርቆስ ልጅ፣ የመንፈሳዊ ልጆቹ ገብቷል። እንትና አበው የምንላቸው እኛ የምንጠራቸው ከሐዋርያት እግር ስር ቁጭ ብለው የተማሩት። ማን ነው ስሙ? መጽሐፈ ማርያምን ያዘጋ ማን ነው ስሙ? በነገራችን ላይ እንትን ላልመስማት እየሸወድክ ነው። ማን ነው ስሙ? እንዴ መረጃ እኮ ነው የምጠይቅህ ብራዘር። ማን ነው ስሙ? መጽሐፈ ማርያምን ያዘጋጀው የማርቆስ ልጅ ከእግሩ ስር ቁጭ ብሎ የተማረው ማን ነው ስሙ? አውርድና የው ሁሉንም ሶስቱ የነገርኩልህ ስሙ። አንዱ የጻፈው ማን ነው? ፖፕ ሽኖዳ ሰርድ አንዱ ጽፎታል። መጽሐፈ ማርያምን መጀመሪያ ያልኩህ ለምሳሌ መጽሐፈ ማርያምን ነው። አሁን እዚህ ጋር ነው ያለነው። መጽሐፈ ማርያምን ማን ነው የጻፈው? እሱንም ላውጣልህ። ቆይ አላወረድኩትም በነገራችን ላይ እኔ አንተ እንኳን አውርድ ያላየውን መጽሐፍ ነው እንደኛን ፈልጉ የምትለን ብራዘር። እሺ አሁን አንተ መጽሐፉን ነው የምትፈልገው? በቃ መረጃ ነው የምንፈልገው። ለመረጃ ነው ባይዘው የወረድከው። መረጃ ማለት እንደዚህ ነው። እየሰማኸኝ ነው ብራዘር? እየሰማኸኝ ነው? መጀመሪያ መጽሐፎቹን ስማኝ፣ ከዛ በኋላ ደግሞ አንዱ መጽሐፍ ይበቃኝ። አንዱን መረጃውን ነው የምናጣራው ብራዘር። ለምን የመጽሐፍ ሊስት ተነዘኛል? የመጽሐፍ ሊስት ማን ይፈልጋለሁ? እሺ አቡነ ሽኖዳንያስ፣ እሺ ይሄንን ጨረስ። መጀመሪያ መጽሐፈ ማርያምን ጨርስ። መጽሐፈ ማርያምን ቆይ፣ ወይም ሰርች ላድርግ። ማን ነው ልየው? አሁንም ቢሆን መጽሐፍ እንትን እያልኩ ነው የማሳየህ፣ እያስቸገረኝ ነው ማለት ነው። ተመረጃ እንዳለው ሰውማ አትኖሩ። እንደዛ እንዳትኖሩ ስለምንፈልግ ነው ባይዘው። እኛ መረጃ የሌለን ሆኖ አይደለም መፈለግ። አንተ ባሰብከው ሳቤ በዘመናዊ እንትን ስለተቃኘህ ብቻ ማናውቅ ምናምን እናት ለልጇ ምጥ አስተማረች ይሆንባቸዋል። እውነቱን ለመናገር ቤተክርስቲያን ለመተቸት እንዴት በቃችሁ? አይዞህ ብራት፣ ይኸው ነው ግን እሺ ጊዜ ትፈልጋለህ ተጨማሪ ወይስ? ኖ ቆይ እንትን ፔጅ እንትን እያልኩት ጊዜ አትፍጃ ብራት። እንዴ ምን ሆነ ነው? እሺ አገኘው። እሺ የሚል ማለት ነው። እየሰማ ነው። መጽሐፈ ማርያምን ማን ነው የጻፈው?
ይኸውልህ መጽሐፉ ማለት ነው የጥንት መጽሐፍ እየሰማኸኝ ነው? እኩል ልነግርህ ነው። ይኸውልህ የብራና መጽሐፎች ማለት ነው እየሰማኸኝ ከሆነ የብራና መጽሐፎች ብዙ ጊዜ ደራሲያቸው ገሌ ነው ተብሎ አይጻፉም። በቅዱሳን አባቶች ተጻፈ እንዲሆነ ነው የሚለው። ከፈለክ ብዙ መጽሐፎችን አሳያለሁ። ለምሳሌ በቅዱሳን አባቶች ነው የተጻፈው። ለምሳሌ አሁን ዳዊት የብራና ዳዊት አለ አይደለም? እገሌ የደረሰው አይባልም እንዳሁኑ። ስለዚህ ለዛ ነው ምን ይላል መሰለህ እንትም በቃ ቅድም የዋሸውን ውሸት አረጋግጠን ነው የምንለው። ቅድም ምን አልከን? ከማርቆስ እግር ስር ቁጭ ብሎ የተማረ ነው። አዎ ካልክ ማን ለምሳሌ አንደኛው ልንገርህ። አሁን አንዴ የግዕዝ መጽሐፍ ናቸው፣ የብራና መጽሐፍ ናቸው። ይህን ደግሞ የኢትዮጵያን ታሪክ የምታውቅ ከሆነ ታውቀዋለህ። አንዴ ከእግሩ ስር ቁጭ ብሎ የተጻፈው አትበል፣ አትዋሽ ወዳጅ። ታዲያ አንተ ከእግር ስር ቁጭ ብለህ ከኛ መጽሐፍ የተቀበል? እንቀጥል ብራዘር እንቀጥል። አሁን በደንብ ስማኝ። ማርቆስ በስዕል ፊት ወድቃችሁ ስገዱ፣ ለስዕል ጸሎት አቅርቡ ያለበትን ቦታ አሁንም ማስረጃ ስጠኝ። ነገርኩ። እነዚህ መጽሐፎች አሉልህ። ሄድ ማን እንደጻፈው እንኳን አታውቅም። መጽሐፈ ማርያም አይደለም የግዕዝ መጽሐፍ ነው። እንደዚያ ናቸው። በግዕዝ ሆነ በዕብራይስጥ ቢጻፍ መናፍቃን እኮ ስም አልንገርህ። መናፍቃን እኮ ችግራችሁ ኢትዮጵያ ናት እኮ ከውጭ የመጣላችሁ መንፈሳዊ ያላችሁ ነው የምታወዱት። አረ ብራዘር አይዞህ እንጂ የግዕዝ መጽሐፎች አሁን ብዙ ጊዜ ቅዱሳን ራሳቸውን ማውጣት አይፈልጉም። በግዕዝ ተጻፈ አልተጻፈ ብራዘር ምንም ያመጣ። እሺ የቅዱስ ዮሐንስ ወንጌል የቅዱስ ዮሐንስ ወንጌል ወይም ደግሞ ቅዱስ ማርቆስ እንደጻፉት እኔ የጻፍኩት እኔ ማርቆስ ብሎ ተናግሯል? እስኪ ንገረኝ። አይዞህ ወዳጅ፣ አባቶች አይደለም የነገሩን? አይዞህ ወዳጅ እኮ ይህንን መወቃ። አይዞህ ብራዘር፣ ጳውሎስ እንጂ ሐዋርያው ጳውሎስ መልእክቶቹን ነው እሱ እኔ ጻፍኩት እያለ የሚናገር እንጂ ወንጌል ማን እንደጻፈው የነገሩን አባቶች ብቻ ናቸው። እነሱ በፍጹም አላለም። ወንድሜን አይዞህ አትበለው ወንድሜን። እሺ አንተንም አይዞህ ብራዘር። እሺ እሱም ብቻ አይደለም አንተንም አይዞህ ብራዘር። አሁን ወደ ማስረጃው ግባ ብራዘር። ማስረጃው ይሄ ብቻ ይበቃል። ይኸውልህ ቅዱሳን መጽሐፍት ብዙ ጊዜ ቅዱሳን መጽሐፍት ባለቤትነታቸውን ለቤተ ክርስቲያን ነው የሚሰጡት። ከዚህ የሚለው እኮ ይኸውልህ ደራሲው የሚለው እኮ እየሰማኸኝ ነው? ሌላ አለ ወይስ የለህም? ሌላ ምንድን ነው? መጽሐፍ ነው ብራዘር። ማርቆስ እንደዚህ አለ። ምን ብሎ? ለስዕል ስገዱ ብሎ ተናገረ። እስካሁን እኮ አላሳየንም ብራዘር። እስቲ ለስዕል ማርቆስ ስገዱ ብሎ አስተምሯል ተናግሯል ያለ አንድ መጽሐፍ አንጣ። እስካሁን አልተናገርክም። አሁን እኮ ድንጋይ ዳቦ ብለህ ነው ክርክር። ድንጋይ ዳቦ ነው ብለህ ነው ክርክር። መጽሐፍ ሰጥተው መጽሐፉን አንጣው። እኔ መጽሐፍ አሳየው። በመጽሐፉ አንተ እስኪ አትስገዱ የሚል አሳይ። ምን አለ መጽሐፉ? ስገዱ አለ አላለህም? አንጣ ስገዱ መቻል። አንተ በቅዱሳን ስዕል ፊት አትስገዱ፣ ለቅዱሳን አትስገዱ ያላሳይ መረጃ እንዳለው ሰው አትቀጥልማ። አንጣ መጀመሪያ ያለው 5 መጽሐፍ መረጃ መጣውልህ እኮ። አንዱም መጽሐፍ ላይ ቅዱስ ማርቆስ ለስዕል ስገዱ ብሏል አላለም? ካለ አንጣ ወይ ጉድ! አንጣ። አይዞ ብራዘር። ማርቆስ ማለቱን እንዴት ታምንልኛለህ? አንጣም አለ ማርቆስ አለ ብሎ የዘገቡት መጽሐፍ ካመጣህልኝ አምናለሁ ብለህ ነበር እኮ። የታለ ምን የትኛው መጽሐፍ አነበብክና ማርቆስ ለማርያም ስዕል ስገዱ ብሎ ተናግሯል ያለበትን ቦታ አንጣ። ይኸውልህ የሰጠሁ መጽሐፎች ሁሉም አይልም። የታይትል ነው የነገርከኝ። ምን እንደሚል እንኳን ገጹን እዚህ ቦታ ላይ ምናምን ብለህ እንኳን አላወራም። እንዳነበበ ሰው አክት አታርግ። የተማረን ሰዎች ነን እዚህ ያለ ነው ብራዘር። ህፃናትን አለም የሰብሰብ የምታወራው የሆኑ መጽሐፍቶችን ደራሲውን እንኳን ማን እንደሆነ የማታውቀው መጽሐፍ እየጠቀስ ማስረጃ አምጥቻለሁ። የቤተክርስቲያን ምኑ ጋ ነው? በየትኛው ገጽ ላይ ነው ማርቆስ ለማርያም ስዕል ስገዱ ብሎ በቃል አስተምሯል ተብሎ የተነገረው? የትኛው መጽሐፍ ላይ ነው? የትኛው ገጽ ላይ ነው? ነገርኩህ እኮ እነዚህን። አሁን እነዚህ መጽሐፎች ፈራቸው አይደል? ታይትል የተናገርከው ደራሲ የተናገርከው ድህነት በልህ በቁጣ በመንጨርጨር ሊመጣ አይችልም። ድህነት ማለት ነው በማስተዋል ነው። ድህነት የሚመጣው በትህትና ነው። ገባ አንተ? ለዚህ ነው ቅድም የተናገርኩት አንድ ቃል አለ። ዘመንህን ሙሉ ብትፈልገው አታገኝም ያልኩ ለዚህ አየህ። ዘመንህን ሙሉ ብትፈልገው የትኛውም ሐዋርያ አይዞህ ወዳጄ
የትኛው እስኪ አንድ ጥያቄ ልጠይቅህ። በጥያቄ የትኛውም ሐዋርያ ማለት ነው የትኛውም ሐዋርያ በስዕል ፊት ስገዱ ብሎ ያስተማረ ሐዋርያ የለም። ይሄ የቤተ ክርስቲያን ቅዠት የሐሰት ትምህርት ነው። አንድ ቤተ ክርስቲያን ውስጥ ያለ ሐዋርያ አርሊ ፋዘርስ ጨምሮ ለስዕል ከነዚህ መጽሐፎች አንዱን አንብብና ከዚያ በኋላ እኔን ጠይቀኝ። ፕሮቴስታንት ለማዳን ብትፈልግ እንኳን የሞተ ነው ለማዳን ብትፈልግ እንኳን ማንበብ አለብህ። እንዲሁ አይዞህ እንቀጥል። የመቀጠል አቅም አለ። ማስረጃ የለም። እቀጥላለሁ። ሂድ። በጣም ጥሩ። እሺ፣ በጣም ጥሩ። እንድቀጥል ነው የኛ ሀሳብ። እሺ፣ ወደ ፍጡር ጸልዩ ያለ ሐዋርያ አንድ ሐዋርያ ወደ ፍጡር ጸልዩ ስትል ምን ማለት ነው? እስኪ መጀመሪያ እንትን በለው አንተ ይግባ። አሁን ወደ ማርያም የምትጸልየውን ጸሎት ወደ ማርያም ጸልዩ ያለ ሰው ሐዋርያ ስለ ምልጃ እያልከኝ ነው? ጸሎት ስትል ማለት ጸሎት ወደ ማርያም መጸለይ የአምልኮት ጸሎት አለ፣ የምልጃ ጸሎት የምንም ጸሎት ጸልይ ያለ አንድ ሐዋርያ ወደ ፍጡር እሺ፣ አንድ ሐዋርያ ይኸውልህ ሐዋርያት ሳይሆን ማለት ነው በማቴዎስ ወንጌል ላይ 10:41 ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል። እኔ ደግሞ ማለት ነው እመቤታችን በእመቤትነቷ ወይም ደግሞ በአምላክነቷ ተቀብዬ በቅድስናዋ ተቀብዬ እሷን ዋጋ ካገኘሁ እኔ ምን እፈልጋለሁ? ጸሎት ነው ጠየቅኩ። ስለ ጸሎት እኮ ማለት እሱ ነው፣ እነሱ መቀበል እኮ ነው አይደለም። እና ሌላ ምንድን ነው ጸሎት? ላውራኔ እኔ ላውራ እንዴ? ታውራል። ምን ወንድም መልስ የለውም? እንደዛ ተሰማክ ኤርሚ? አረ ብራዘር ረሳኝ እንዴ? እኔ ኤርሚያስ ነኝ። ባለፈው ዕለት መጽሐፍ ቅዱስ አንብብ ምናምን ብለኝ ያለውን ነገር መረጃ ጠይቄ ሄድኩት። ልጅ ነኝ። ረሳኝ እንዴ? እሺ አንድ ሚዩት አድርግና ሰው እያወራ ስለሆነ አይወራም። እንደዛ ከሆነ እሺ። ይኸው ማቴዎስ ምዕራፍ 10 ቁጥር 40 እዛ ላይ ወደ ፍጡር ጸልዩ የሚል ትምህርት አለ እያልከኝ ያለኸው? አይ ወደ ፍጡር ጸልዩ ሳይሆን ይኸውልህ ጸልዩ ማለት አንተ የምትወስደው በአምልኮት ከሆነ ለጌታ ብቻ ነው የሚመለክ ወይም ለጌታ ነው የሚጸልየው። በምልጃ ከሆነ ግን ጥያቄ በቃ እሱ ነው። ሳይሆን ካልከኝ አይደለም እያልከኝ ያለው የአምልኮት ጸሎት ከሆነ የኔ ጥያቄ ወደ ፍጡር አይዞ ብራዘር፣ የኔ ጥያቄ ወደ ፍጡር ጸልዩ የሚል ማስረጃ አንጣ። ወደ ፍጡር ጸልይ ማን ነው ያለህ? ማቴዎስ 10 ነው ማለት ነው እኮ ልብ ወለድ ነው። ወደ ፍጡር እንጸልይ ማን አለህ? ኦ እሺ፣ እኔ ወደ ማርያም አልጸልይም እያለኝ ነው ያለው። አልጸልይም እንድታማልደኝ እጠይቃለሁ። ይህን ጸሎት ወደ ማርያም ትጸልያለህ ወይስ አትጸልይም? አንተ ምልጃ ጠይቃለሁ። ገብቶሃል? የድነት ጸሎት ግን ወደ ማርያም ትጸልያለህ ወይስ አትጸልይም? ጥያቄው ግልጽ ነው። ጥያቄው ከገባ ማለት ነው የምልጃ ጸሎት እጸልያለሁ። ገባህ? የምልጃ ጸሎት እጸልያለሁ። ወደ ፍጡር የምልጃ ጸሎት ጸልዩ የሚል ማስረጃ ነው። አዎ። ስለዚህ አሁን ይሄ ማቴዎስ ያልኩ እሺ፣ ማቴዎስ 10 ምዕራፍ 10 ቁጥር 41 ላይ ወይ 40 ላይ ወደ ፍጡር ለምልጃ ጸልዩ የሚል ካለ አሳየኝ። ይሄ ነው የእግዚአብሔር ቃል አይደል? ከፍትልሃለሁ ብራዘር። እሺ ያ ክርስቲያኖች ነን ብራዘር። ክርስቲያን እንኳን ክርስቲያኑ እንኩኝ እሰይ እሰይ እንኳን የኢየሱስ 42 ላይ ነው ያለው። እንትን የሚለው እኮ ነው 42 ላይ ነው። ልቤ ገብቶ ሰላምን ሰጠኝ አማኑኤል። ይኸው ምኑ ጋር ነው ወደ ፍጡር ጸሎት ጸልዩ የሚለው? 42 ላይ ነው የሚለው። እሱ የሚል እንትን የሚለውን ነው 42 ላይ ያለውን ማለት ነው። 41 ላይ አይደለም 42 ላይ። እሺ እኔ ነኝ ያስወረድኩ ብራዘር፣ ማረጋጋት ስላቃት። ይኸው ወላጅ ገለጥኩልህ። እያየኸው ነው። ታዲያ ምንድን ነው የሚለው? ምንም ጸሎት የሚል የለውም።
እኮ ምልጃ እኮ ነው። በአማላጅነታቸው ማመን እንዳለብህ ምልጃ ኮንሰፕትም የለም። የምልጃ አሁን ስለ ጸሎት ወደ ፍጡር ጸልዩ የሚል ሰምተህ ከሆነ ማለት ነው። አንተ ለምሳሌ ጻድቃን ላላላ እዚህ ጥቅስ እኔን አይደለም ጥቅስ ነው የምናወራው። እኔን አይደለም የምናወራው ጥቅሱን አወራ። ይኸውልህ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል ይላል። አሁን ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ጸሎት ደግሞ እኮ ልነግርህ ነው። ጸሎት ደግሞ እንዴት እንደሚጸልይ ስማ ልንገርህ። እኔ አልጠየቅኩም። ጸሎት እንዴት እንደሚጸልይ አልጠየቅኩም። ወደ ነብይ ጸልዩ የሚል አንጣ ነው ጥያቄ። እሺ መጀመሪያ ግን በምልጃቸው እያመንክ ነው እሷ ወዳጅ። አሁንና ብራዘር እያወራን ያለነው ወደ ሰው ወደ ፍጡር ጸልዩ የሚል አንጣ። እሺ ለምሳሌ ልንገርህ። ምሳሌ አለ ዮሐንስ ሶስተኛ ዮሐንስ መልእክት ማለት ነው 1:2 ላይ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ ይላል። ስለዚህ ማን ጸልይ ብሎት ነው እንዴ? ጸልይ ስንተኛ ይሄ እንደሚጸልይ ከዚህ ወቅ ስንተኛ ዮሐንስ ወደ ፍጡር ለፍጡር ጸልይ እንደሚችል ላውጣለህ። ስንተኛ ዮሐንስ ላውጣለህ? 3 እሺ 3 ወደ ፍጡር የተደረገ ጸሎት ላሳየን ነው። እሺ ቁጥር ስንት? 1:2 ና ወንድም አለም 1:2 ይኸው ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ ወዳጄ ሆይ ነፍስን እንዲከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖር እጸልያለሁ። ወደ አንተ ጸልያለሁ አይደለም እያለ ያለው ማን ነው? ወደ ማን ነው የሚጸልየው? ወደ እግዚአብሔር። እኛ የጠየቅነው ወደ ፍጡር ስለመጸለይ ነው። ወደ እግዚአብሔር ስለመጸለይ ጥያቄ ፈጥሮብን አያውቅም። ወደ ፍጡር ጸልዩ የሚል ማስረጃ አንጣ። ንቃ ብራዘር፣ ከተኛበት ንቃ። እየሰማ ነው። ይሄ የሚጸልየው ለሶስተኛ ወገን ወይም ለዚያኛው ነው አይደል? ወደ ፍጡር ጸልዩ። የኛም ጸሎት ከገባ ማለት ነው። የኛም ጸሎት ምንድነው? እኛ በምልጃው ጠይቃቸው ወደ እግዚአብሔር እንዲጸልዩልን ነው። አሁንና ወደ ፍጡር ጸልዩ የሚል አንጣ። የት ነው የምትሄደው? ስንስማማ እኮ ነው እዛ ጋር የምትደርሰው። መጀመሪያ ወደ ፍጡር ጸልዩ የሚል አንጣ። አሁን ከሱ ምን ተረዳ ግን? ዳንኤል ምን ገባ? እስኪ ንገረኝ መጀመሪያ የሱን መልእክት። ወደ እግዚአብሔር ጸሎት እንደሚቀርብ እኮ ማን ሰው ለሰው እንደሚያቀርብ። አንተ ወደ ማርያም ነው ጸሎት የምታቀርበው። ወደ ማርያም አይደለም፣ ወደ ማርያም የሚል አንጣ። መጀመሪያ ማርያም ጸልዩ እኮ እሱን ነው የምናወራው ወዳጄ። ወደ ማርያም ጸልዩ የሚል አንጣ ብራዘር። ከሌለ የለኝም ነው የምትለው አይደለም። እየሰማኝ ከሆነ ሰው አንድ ሰው ማለት ወደ ማርያም ጸልዩ የሚል አንጣ። ትውልድ ሁሉ ብፅዕት ይሉኛል ብላለች። እሱንም ከፈለክ ለእሷም ብቻ ካሄድክም ትውልድ ወደ ማርያም ጸልዩ የሚል አንጣ። ትውልድ ሁሉ ብፅዕት ይሉኛል የሚለውን እየዋ ለእሷ ብቻ ከፈለክ ወደ እኔ ይጸልያል እያለች ነው ያለችው። ብፅዕት ቅድስት እና ምንድን እያልካን ነው? እያመሰገንካት በእግዚአብሔርም የተመሰገነች ናት ነው የሚል እንኳን ብፅዕት ማለት ወንድም አለም ወደ ምስጋና እና ጸሎት ምንድን ነው? ለአንተ ጸሎት ምንድን ነው? በእግዚአብሔር የተመሰገነች ሰው የሚያመሰግናት እንደሆነች ተናግራለች አይደል? ከሞን አረጋግጠን ንገረን። ይኸው በደምብ ይኸውልህ እየገባህ ነው። ብፅዕት ይሉኛል ብላለች። ምስጋና እንደሚገባት በእግዚአብሔርም የተመሰገነች ነሽ ብሏታል። እኛም በአማላጅነቷ እንጸልያለን። ጸሎት ማለትም ስማ ልንገርህ፣ ቅድስት ነሽ፣ ብፅዕት ነሽ፣ ምስጋና ማቅረብ ነው። አልጠየቅኩም ብራዘር፣ አልጠየቅኩም። ቆይ እንደዚህ አይነት የሐሰት ትርክት ደስ የሚለን ብራዘር። ብፅዕት ማለት ወደ እኔ ጸልዩ ማለት ነው። ምስጋና ነው። ገባህ? ጸሎት ማለት ደግሞ ምስጋና ደግሞ አንዱ ጸሎት ነው። ገባህ? ይገባህ ብራዘር? ጥያቄ ብፅዕት ማለት ወደ እኔ ጸልዩ ማለት ነው ወይ? እሺ እስኪ መጀመሪያ መጽሐፉን ምንም መጀመሪያ መጨረሻ የለውም። ብፅዕት ማለት ወደ እኔ ጸልዩ ማለት ነው ወይ? ብፅዕት ማለት ምንድን ነው? በአንተ አይዞህ እኔ አንተን ነው የጠየቅኩህ ያሉት፣ እኔ ጋር አትደበቅም። ብፅዕት ማለት ወደ እኔ ጸልዩ ማለት ነው ማለት ነው። ብፅዕት ማለት ብፅዕት ይሉኛል ማለት ይኸው ያመሰግኑኛል ነው። ገባህ? ወንድም አለም ብፅዕት ማለት ወደ እኔ ጸልዩ ማለት ነው ወይ? አዎ ይሉኛል እያለች ታዲያ ወደ አንተ ነው ወደ አንተ እንዲጸልይ ማስረጃ አንተ። አሁን ብፅዕት ማለት ወደ እኔ ጸልዩ ማለት መሆኑን ማስረጃ አንተ። የትኛው መዝገበ ቃላት ነው እንደዚህ ብሎ ይፈታል? የትኛው መዝገበ ቃላት ላይ ነው?
ከዚያው ላይ ምስጋና ብፅዕና ማለት ወደ እኔ ጸልዩ ማለት ነው ብሎ ይፈታል። የትኛው መዝገበ ቃላት ነው እኮ? ከዚያው ላይ የትኛው መዝገበ ቃላት ነው ወዳጄ? ወንጌሉ ላይ ራሱ ማለት ነው። ይኸውልህ አንቺ በእግዚአብሔር የተመሰገንሽ ነሽ ይላታል አይደለም? ከዚያ እሷ ደግሞ ወርዳ የተመሰገንሽ ነሽ አንተ የተመሰገንሽ ነሽ ያለ የቱ ጋር ነው? ማቴዎስ ላይ እንትኑን ላውጣልህ። ማቴዎስ ስንት? ማቴዎስ ቁጥር ስንት? ቆይ እስኪ እየፈለኩልህ ነው። ፈልገው። እንደዚህ ነው የቤተ ክርስቲያንን ተረት ከእጅ ላይ የምንበትነው። በፍጹም ተረት የእናንተ እንጂ የቤተ ክርስቲያን ሆኖ አያውቅም። አንተ 50 ዓመት ሳይሞላ የቤተ ክርስቲያን የስንት ሺህ ዓመታት ቤተ ክርስቲያን ጥቅሱን ፈልግ ብራዘር፣ ጥቅሱን ፈልግ ብራዘር። አሁን እኮ አንተ ታውቀዋለህ እንዲያወጣ ስለፈለክ ነው። ኧረ ፈልግ ና ብራዘር ፈልግ። የለም ና ፈልግ። ይህቺ ቤተ ክርስቲያን አሁን ላይ ያለችው ቤተ ክርስቲያን ብራዘር የትኛውም ሐዋርያ አያውቃትም። አይ እና እናንተማ መች ጭራሽ ታውቃላችሁ። አንተ መፈለግ ነው ብራዘር። ሐዋርያው ጳውሎስ ቢነሳ በዚህ ዘመን አንድ አካባቢ ነው ግን 34 ምናምን መሰለኝ ይሰርታል ብራዘር። እሺ ቆይ ለትንሽ ጊዜ ትፈልጋለህ? ሌላ ሰው እንቀበል እስከዛ። ቆይ ቴክ ታይም፣ ግድ የለም ፈልገው፣ ሌላ ሰው እንቀበል። እንደ ያገኘሁት እንትን የምትለኝ ከሆነ የምትቀበለኝ ግን ካለ በማውጣት ተባበሬ ማለት እንትን ሉቃስ ላይ ወይም ማቴዎስ ላይ እየፈለኩ ነው። የሌለ ጥቅስ እንዴት አድርጌ ያገኛለሁ? ካወቅከው ለማለት ነው እንጂ ችግር የለም። አይደለም ትውልድ ሁሉ ብፅዕት የሚለውን ፈልግ ወንድም አለም። አሁን ራስህ ፈልግ ወዳጅ። እኔን አሳይመንት እሺ እኮ ረጋ በል። እንደዛ ከሆነ ረጋ በልልኝ እኮ በቃ ሚዩት አድርግና ብራዘር ቁጭ ብሎ ትውልዱ ያንተን መጽሐፍ ስትገልጥ ያለውን ድምፅ መስማት የለበትም። ሌላ ሰው ሲያወራ ከዛ ካለ እንዳትረሳ። ትውልድ ሁሉ ምን ይለኛል? የተመሰገንሽ ያለበትን እግዚአብሔር አንቺ የተመሰገንሽ ነሽ ያለበትን ቦታ ነው የምታመጣው። ጽፌልሃለሁ እንዳትረሳ ስትመጣ። እሺ ብሩኬዋ እንዴት ነህ? ዳኒ ያለው ሰላም ብያለሁ። ሁላችሁ ነው ድምጼ ጥሩ ነው ይሰማል? ሁሉ ሰላም ብሩኬ። ቅድም ዘረገፈን እኮ እንቅልፍ እኮ ተኝቼ እኮ ነው። ኧረ ቆይቼ ነው የአንተ ስልክ ሁላ ነው የቀሰቀሰኝና፣ ኧረ እባክህ ኦኬ ጋር ነው የሰማው። በቃ በዛው አለሁልህ። አይ እረፍት ያስፈልጋል አንዳንዴ። እሺ ዮሐንስን ተቀበለው እስቲ። እሺ ሰላም ብያለሁ። ሶል ዲያቆን ሰኒ ዘክርስቶስ ጆ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። ዮሐንስ እንኳን ደህና መጣህ። ኦኬ እኔ ነው እንዴ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኧረ ፕሮፋይል ያስታውቃል ብዬ ነው ብራዘር። ከየት ነህ? አይ ብዙ ሰዎች አድርገው ስላየው ከየት እንደሆነ ኦርቶዶክስ ነው ብራዘር። ወረቀት ነገር እየገለጥክ ስለሆነ ድምጽ ይረብሻል። እሺ ትንሽ ቀንሰው።
መናፍቁ ማን ነው? ርዕሳችን ይሄ ነው። የዛሬው ርዕስ መናፍቁ ማን ነው ብለህ ነው የምታምነው? አሪ ግልጽ ነው ብራዘር፣ ፕሮቴስታንት ነው። ኦኬ፣ ፕሮቴስታንት ስትል ወንጌል አማኞችን እያልክ ነው አይደለ? አዎ። ኦኬ፣ በወንጌል የሚያምኑ ሰዎች መናፍቅ ናቸው አልከሽ። ያ ማለት ትምህርታችሁ እንደ መጽሐፍ ይቅርታ ብሩክ፣ ያው እናንተ ወንጌል አማኞች ነን ስለምትሉ እንጂ ወንጌልን አታምኑ ብዬ ነው የማስበው፣ ወይም አትቀበሉ። እንደ መጽሐፍ ቅዱስ ያልሆነ ትምህርት የመጽሐፍ ቅዱስ ያልሆነ ትምህርት አላችሁ እያልከን ነው መናፍቅ ናችሁ ስትል። ኦፍ ኮርስ ከፍላችሁ እናንተስ ማለት መጽሐፍ ቅዱስ ያልሆነ ትምህርት አለ። እሺ እናንተስ መናፍቆች ናችሁ? የኢትዮጵያ ኦርቶዶክስ አረኛማ እንዲ የሐዋርያት የልጅ ልጆች እኮ ነን። እንዴት ነው የሐዋርያት የልጅ ልጆች? ያ ማለት መናፍቅ አይደለንም፣ ትምህርታችንም መጽሐፍ ቅዱሳዊ ነው እያልከን ነው። እሺ ከዚህ በኋላ ስናወራ ትምህርትህን ከመጽሐፍ ቅዱስ ካላሳየኸኝ መናፍቅ ነኝ እያልክ እንቀጥላለን ማለት ነው። ባትልም ችግር የለውም። ያው እስካላሳየኸኝ ድረስ ከእግዚአብሔር ቃል ላይ ትምህርትህን በአንተ ንግግር መሰረት ያው እንደምናወራ እሺ ንገረኝ። አይ ስፔሲፊካሊ ትምህርት ነው የምናወራው። ትምህርት ነው የምናወራው። ትምህርት ነው ግን ምን ላይ አተኮረ? የሆነ ነገር ላይ ስፔሲፋይ ያደርግልኝ። ትምህርቱን ሁሉ ማዳረስ አንችልም አይደል? መጽሐፍ ቅዱሳዊ ያልሆነ ትምህርት አላችሁ? መጽሐፍ ቅዱሳዊ እኛ በመጽሐፍ ቅዱስ ብቻ እናምን ታውቃለህ ያንን አይደል? አይ በመጽሐፍ ቅዱስ ታምናላችሁ አታምኑ ሳይሆን ጥያቄ መጽሐፍ ቅዱሳዊ ያልሆነ ግን ትምህርት አላችሁ እኮ። መጽሐፍ ቅዱስ ውስጥ ያልተጻፈ በአባቶች ከትውፊት በመጣ እናምናለን። ግን መጽሐፍ ቅዱስ ላይ የግድ ላይ ጻፍ ይችላል። መጽሐፍ ቅዱስ የማያውቀው ማለት ነው። ታዲያ ማለት እኮ መጽሐፍ ቅዱስ ያስተማረውን ትምህርት የሚያምን እኮ ነው መናፍቅ። ቅድም በአንተ ንግግር መሰረት መጽሐፍ ቅዱስ ላይ ያልተጻፈን የሚያምን ነው መናፍቅ ተብሎ የሚታመነው ብለሃል አንተ። እኔ እንጃ ማለት የመናፍቅነት ትርጉሙ ምናልባት ሊለያይ ይችላል ከአንተና ከኔ ፐርስፔክቲቭ አንጻር። ግን መናፍቅ ማለት መጽሐፍ ቅዱስ ላይ ያልተጻፈ ከሆነ እኮ ከፍሎ አማኝ ማለት ነው። የቃሉ ትርጉም ትክክል ነው። መጽሐፍ ቅዱስ ላይ ያልተጻፈ ከዛ የሆነ ሰዓት ላይ የጀመረ ትምህርት ከሆነ ሐዋርያቶቹ የማያውቁት ትምህርት ነው ማለት ነው አይደል? ኖ አንተ እንደዛ እንዴት ልትል ቻልክ? ማለት የሆነ ጊዜ የጀመረ ትምህርት ነው የሚለውን ከምን አመጣኸው ማለት ነው? አይ መጽሐፍ ቅዱስ ላይ የሌለ ግን ቀጥሎ የመጡ አባቶች ያስተማሩን ነው ስላልክ እነዛ ቀጥሎ የመጡ አባቶች ያስተማሩት ትምህርት መጽሐፍ ቅዱሳዊ ነው ወይስ ከራሳቸው የጀመሩት ትምህርት ነው ነው ጥያቄ። ኖ ራሳቸው ሐዋርያትም ከነሱም በኋላ የተነሱ አባቶች ሊሆኑ ይችላሉ። ግን የግድ በመጽሐፍ ቅዱስ በተጻፈ ብቻ ነው። እኛ በትውፊትም እናምናለን፣ አባቶች በቃል ባስተላለፉትም እናምናለን። እሱን እኮ እንደምታምኑ እኮ አውቃለሁኝ በሚገባ። የኔ ጥያቄ ግን በትውፊት የተላለፈው ትምህርታችሁ ሐዋርያቶቹ የሚያውቁት ትምህርት ነው ወይስ አይደለም ነው የኔ ጥያቄ እኮ። ሐዋርያቶቹ ለእነሱ የነገሯቸው እነሱ ደግሞ ለእኛ የነገሩን ግን የተጻፈም አለ። ለምሳሌ ከመጽሐፍ ቅዱስ ውጭ አሁን መጽሐፍ ቅዱስ ከምንለው ነገር ውጭ ሆኖ የተጻፈ ለምሳሌ አሁን እኛ በኪዳን እናምናለን። ክርስቶስ ሞቶ ከተነሳ በኋላ ባስተማረው በኪዳን እናምናለን። እናንተ አታምኑ። በዛ እኛ እንቀበላለን። ምን ማለት ነው? ከተነሳ በኋላ ባስተማረው ማለት ነው። እስኪ አንዴ ድገመው። ማለት ከተነሳ በኋላ ባስተማረው ኪዳን ማለት ነው ማለት ክርስቶስ ከመሰቀሉ በፊት ክርስቶስ ማስተማር ከጀመረበት ጀምሮ እስከ ስቅለቱ ድረስ ያስተማረው ወንጌል ብለን እንጠራዋለን። ከዛ ደግሞ ክርስቶስ ሞቶ ሞቶ ከዛ በሶስተኛው ቀን ከተነሳ በኋላ ደግሞ ድጋሚ እስኪያደርግ ድረስ ከሐዋርያት ጋር በነበረበት ጊዜ በሰጣቸው ስርዓት በዛ ያንን ኪዳን ብለን እንጠራዋለን። በዛም እናምናለን። እናንተ ያንን አትቀበሉትም ማለት ነው። አይ ጠይቀኝ መልስልሃለሁ። ሚለውን አንተ ጠይቀኝ መልስልሃለሁ። ድምፁን ቀንስ፣ እሺ? የሚንኮሻኮሸውን ነገር ቀንስ በደንብ እንድናወራ። በኢትዮጵያ ኦርቶዶክስ አንድ ሰው በሜሮን ካልተቀባ የዘላለም ሕይወት ማግኘት ይችላል?
በሜሮን ካልተቀባ አዎ ኦኬ የዘላለም ህይወት ማግኘት ይችላል እኮ። ሜሮን የሚለውን ኮንሰፕት ከጥምቀት ጋር ከተጠመቀ ጋር ከሚለው ጋር እያነሳልኝ ከሆነ የግድ መጠመቅ አለበት፣ በሜሮን መክበር አለበት። ሜሮን ማይኖርና ወይ ደግሞ ሜሮን ካልተቀባ ያ ሰው መንፈስ ቅዱስን መቀበል ይችላል፣ መዳንስ ይችላል ከተጠመቀ በኋላ ማለት ነው። ኦብቪየስሊ ከተጠመቀ ሜሮን ይቀባል፣ ከዛ መንፈስ ቅዱስን ይቀበላል። ከተጠመቀ በኋላ እኮ ሜሮን እንደሚቀባ አውቃለሁ። የኔ ጥያቄ ግን ተጠምቆ ሜሮን ባይቀባ ያ ሰው ይድናል ወይ ነው ጥያቄ። እኔ ደግሞ እያልኩ ያሉት ተቀብቶ ማለት ተጠምቆ የማይቀባበት ምን ሚንስ ሊኖር ይችላል? ከተጠመቀ ይቀባል ነው እያልኩ ያሉት። እሺ እንደዚህ ላድርገው ጥያቄ። ሜሮን የምትቀቡት ምን ለማግኘት ነው? ከጥምቀት በኋላ ሜሮን የምትቀቡት ለምንድን ነው? የጥምቀቱ ፕሮሰስ ስለሆነ ወይም ደግሞ መንፈስ ቅዱስን የምንቀበልበት ስለሆነ ከጥምቀት ጋር አብሮ ያለ ከእግዚአብሔር ቃል ላይ ከመጽሐፍ ቅዱስ ከሐዋርያቶቹ ትምህርት መንፈስ ቅዱስን በሜሮን በኩል ትቀበላላችሁ ብሎ ያስተማረ ሐዋርያ ካለ የቅድሙ ያነሳውልህ ኮንሰፕት ጋር ልንሄድ የሥርዓት መጽሐፍቶች ላይ ልንሄድ ከቅዱስ ቀለሜንጦስ ከተቀበልናቸው መጽሐፍቶች ላይ ወደዛ ልንወርድ ነው። ቆይ ችግር የለውም። መጽሐፍ ቅዱስ ላይ የለም ካልከኝ ወደዛ እንሄዳለን። ችግር የለውም። መጽሐፍ ቅዱስ ላይ በሜሮን በኩል መንፈስ ቅዱስን ትቀበላላችሁ ብሎ ያስተማረ ሐዋርያ አለ እኮ። ያው ቅድም የነገርኩህ ኮንሰፕት እኮ ነው። እኛ መጽሐፍ ቅዱስ ብቻ የሚለውን ፕሪንሲፕል አንቀበልም። መጽሐፍ ቅዱስ ላይ ይሄ ትምህርት አለ ወይስ የለም ብቻ እኮ። ስለዚህ ብቻ የሚለውን ተወና የሥርዓት ስለሆነ አሁን ይሄ የጥምቀት ሥርዓት ላይ የተካተተ ነው። ስለዚህ እዛ ጋር ነው የምታገኘው። ከኢትዮጵያ ኦርቶዶክስ ዋና ትምህርቶች መካከል ነው ይሄ። ከሚስጥራተ ቤተክርስቲያን ውስጥ መካከል ከሰባቱ አንዱ ነው። ይሄ መሰረታዊ ይሄ ለምሳሌ ልምምድ ነው ምናምን ብለህ ብታልፈው አይደለም። መንፈስ ቅዱስን አንድ ሰው የሚቀበልበት ስለሆነ ዋና ትምህርት ነው። ሰው ከሐዋርያቶቹ ይሄን ትምህርት አስተምሯል ወይስ አላስተማሩም? በዚህ በኩል መንፈስ ቅዱስ ሰዎች እንደሚቀበሉ የሚያሳይ ማስረጃ አለ ከመጽሐፍ ቅዱስ። ከዛ ቀጥሎ ያለውን ደግሞ ታሳየኛለህ። ችግር የለውም። እኮ እየነገርኩህ እኮ ነው ወንድም። ሐዋርያት ማለት እኮ ሐዋርያት አይደሉ እንዴ ለቀለሜንጦስ የሰጡት? በእኛ አስተምሮ እኮ ሐዋርያት ናቸው ለቀለሜንጦስ የሰጡት። ስለዚህ ሐዋርያት አስተምሮት ነው ማለት ነው። ኦብቪየስሊ እሺ እንሄዳለን እሱ ጋር። እሺ በመጽሐፍ ቅዱስ ላይ ይሄ ትምህርት የለም። የበጉ ሐዋርያትም የአሕዛብ ሐዋርያ የሆነው ጳውሎስም ይሄን አላስተማረም። መልካም እሺ። በሜሮን በኩል መንፈስ ቅዱስን ትቀበላላችሁ ብሎ ያስተማረው የመጀመሪያው ከሐዋርያቱ ሰምቶ ያስተማረው የመጀመሪያውን አባት ንገረኝ። እሺ አንተ ብቻ ነህ እንደ የምትጠይቀኝ? እኔ አልጠይቅም። ገና እኮ የመጀመሪያ ጥያቄ እኮ ነው። ገና በጣም ብዙ ጥያቄ አለኝ። በጣም ብዙ ጠየቀኝ እንጂ እኔም ልጠይቅህ እንጂ ብራዘር ነው። ተጠይቄ ብቻ ዝም ብዬ ልውጣ? ገና እኮ ትጠይቀኛለህ። እንደዛ ከሆነ አልስማማም ብራዘር፣ ይቅርታ። አልጠየቅኩም እኮ ገና ሜሮን የሚል እኮ ገና እኮ ሄድክ። እሺ ይሄ አሁን የኢትዮጵያ ኦርቶዶክስ ዋና ትምህርቷ ነው። በመጽሐፍ ቅዱስ ላይ እጅ በመጫን ነው ሐዋርያቶቹ መንፈስ ቅዱስን ሲቀበሉ የምንመለከተው አይደል? መጽሐፍ ቅዱስ ላይ የሌለ ትምህርት ነው የሚያነሱት። ምክንያት ያው ክርስቲያን እየበዛ ሲሄድ ወደዛ አይነት ስርዓት መተናል ነው። ያ ማለት ሰው ሰራሽ ትምህርት ማለት ነው። የእግዚአብሔርን ሐሳብ የእግዚአብሔርን ፕሮግራም እኛ የሆኑ ሰዎች ቁጥራቸው ስለበዛ ብለን አይ በቃ በዚህ በኩል ስራ ብለን ማቴሪያል ስናዘጋጅለት ለእግዚአብሔር ማለት ነው። አደገኛ ትምህርት ነው። አደገኛ ትምህርት አገብቷቸዋል። እግዚአብሔር በዚህ በኩል ነው በቃ ምሰራው ብሎ ሐዋርያቶቹ እንዴት ሲሰሩ እንደነበር አይተናል አይደል? በመጽሐፍ ቅዱሳችን ላይ አይ የሰው ቁጥር በዝቷል፣ ክርስቲያኑ ስለበዛ እጅ በመጫን ሳይሆን እኛ ማቴሪያል እናዘጋጅና ምን የሆነ ነገር ቀቀለን ማለት ነው። ሜሮን እንደዛ ነው የሚዘጋጀው። በዚህ በኩል ናና መንፈስ ቅዱስ ስራ የሚል ትምህርት ነው የሰሩት። አደገኛ ትምህርት ነው ይሄ። አደገኛ፣ በጣም አደገኛ፣ መጽሐፍ ቅዱስ የማያውቀው ምንፍቅና ማለት ነው። እና ግቡ። እሺ ዘክርስቶስ መልስ ካዘጋጀክ ከዳኒ ጋር ጨርሱና ሌላ ሰው እንቀበላለን። ዘክርስቶስ ዳኒ ያለክ
እሺ አገኘህ ጥቅሱ ምንም እኮ ማለትም መጽሐፍ እስከምገልጥ ነው እንጂ ምን የምታውቁት ነገር ነበር ስለእመቤታችን እንትን የተነገረው። እሺ ዳንኤል ስለእመቤታችን ምስጋና የሚያስረዳው ቆይ ዳንሻ እሺ ጠይቆክ የነበረው እግዚአብሔር አመስግኗታል የሚል ንግግር ስትናገር ተሰማችሁ ስለነበር በእግዚአብሔር ማስረጃ አው ላስረዳ ማለት እግዚአብሔር አመስግኗታል አይደለም በቀጥታ እንደዛ ብለ ማለትም ነገርን በማጣመም አይደለም። በነገራችን ላይ የመጀመሪያው የጥያቄው መንስኤ ምንድነው? ስለሷ ምስጋና ማርያምን አመስግኑ ስትናገር የሰማሁት ነው። ለምን ያለ የሚገባ ከሆነ ማርያምን አመስግኑ ወይም ደግሞ ወደ ማርያም ጸልዩ የሚል አሳይ ስትናገር የሰማሁት ነው። ላሳይ በቃ ወደ ማርያም ጸሎት በእግዚአብሔር ፊት ጸጋን አግኝተሻልና ማቅረብ እንደሚገባችሁ የሚያሳይ የመጽሐፍ ቅዱስ ክፍል ካለ በእግዚአብሔር ፊት ጸጋን አግኝተሻልና ይላል መልአኩ ገብርኤል። እየሰማ ከሆነ እየሰማኝ ነው? እየሰማሁ። መልአኩ ገብርኤል አንቺ ከሴቶች መካከል የተባረክሽ ነሽ አላት። መልአኩ ገብርኤል አንቺ ከሴቶች መካከል የተባረክሽ ነሽ አላት። የመልአኩ ምስጋና ብቻ ሳይሆን በእግዚአብሔር ፊትም ጸጋን ያገኘች እንደሆነች ይናገራል። መጨረሻ ላይ ደግሞ እሷ ምን ትላለች? ትውልድ ሁሉ ብፅዕት ይሉኛል ወይም ደግሞ ቅድስት ይሉኛል ብላ ምስጋና የሚገባት እንደሆነች ያሳያል። ከዚያም በተጨማሪ ማለት ነው ኤልሳቤጥ በራሱ ተሳለመቻት ይላል። ምስጋና አቀረበችለት። ይስማኝ አንዴ ቆይ አይሰማል በደንብ እኔ ቆይ አንዴ ሶሪ ይላል። እሺ አይሰማም እንዴ? ድምጼ ይሰማል? ለኔ ይሰማኛል። አይ ብሩክ አንዴ ወጣ ገባ አልሰማም፣ ይቆራረጣል። ብሩክ ዘክርስቶስ ቆይ አንዴ የሚሰማ ከሆነ ቆይ አንዴ አንድ ጊዜ ወጣና ገባ ብሩኬ። እሺ የብሩክ ቤት እንትን አለው ሪፖርት አለው። የምትችሉ ወደ በኋላ ገብታችሁ ኮፒ ሊንክ እንድታደርጉ ተባረኩ ቅዱሳን። ውጣና እንደገና ግባ። ቅድም ነው ሪፖርት ያደረጉበት። ፍቅር የሚቆራረጣ አሁን መጣላው። ቀጥል እስኪ። እሺ አሁን ጥሩ ነው። አሁን ደህና ነው። ቀጥል። ተባረክ። እሺ ተባረኪ። እሺ ወንድም አለ ጸጋ የሞላብሽ ሆይ ወይ ደግሞ ጸጋን አግኝተሻል የሚለው ከጸሎት ጋር ምን ያገናኘዋል? ዳኒ ጠይቆክ የነበረው ምንድነው? ወደ ማርያም ጸልዩ የሚል የመጽሐፍ ቅዱስ ጥቅስ ነበር የጠየቀክ። በቃ ትክክል። ስለዚህ ልንገርህ፣ ይኸውልህ ጸጋን የተመላሽ ወይ ያለው ቅዱስ መልአኩ ገብርኤል እያመሰገናት ነው። ምስጋና አይደለም መቼም አትለኝም። በእግዚአብሔር ዘንድ ጸጋን አግኝተሻል። ምስጋናው ጋር እናወራለን። ቆይ እኮ እሺ፣ ወደ ጸሎቱ ከሄድክ ደግሞ አሁን ስለ ጸሎት ኤልሳቤጥ ምስጋና አቅርባ ያላታለች። እሷ ደግሞ ትውልድ ሁሉ ብፅዕት ይሉኛል ነው ያመሰግኑኛል ነው አይደለም? በዚህ እንስማማ። ወደ ማርያም ጸልዩ የሚል የመጽሐፍ ቅዱስ እኮ መጀመሪያ ይሄመንልኝ። ይኸውልህ ትውልድ ሁሉ ብፅዕት ይሉኛል ሲል ትውልድ ሁሉ ብፅዕት ይሉኛል ሲል ያመሰግኑኛል ማለት አይደለም ነው። ይሄ መጀመሪያ እና ጸሎቱ እንደነገር ነው አይደለም። ያንተ መረዳት ንገረኝና እኔ በመጽሐፍ ቅዱስ ልሞግት። ምን ማለት ነው? መረዳት ብቻ ሳይሆን ከጌታ የተነገረላት ቃል ይፈጸማልና አንዴ ስማ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። ምን ማለት ነው? እሺ ንገረኝ። ያመነች ብፅዕት ናት ማለት ቅድስት ናት፣ የተባረከች ናት፣ ምስጉን ናት ነው። እኮ ምን ልታረግ ነው? እሺ ምስጉን ናት ከፈለክ መዝገበ ቃላት ላይ ማየት ትችላለህ። ምስጉን፣ ቅዱስ፣ ቡሩክ አንዴ ስማኝ። እሺ ምስጉን ናት፣ የተባረከች ናት። እሺ ምን ይሁን ታዲያ? ምን አርግ ነው ታዲያ? አሁን እሺ ምስጋና ይገባታል። ምስጋና ይገባታል። ጸሎት ማለት ደግሞ ምስጋና። ምን አይነት ምስጋና ነው የምታመሰግነው? ወይ አንዴ ምን አይነት ምስጋና ነው የምታቀርብላት? አንድ ከምስጋናው አንዱን ባነብልህ ደስ ይለኛል። ከምስጋናው አንዱን ባነብልህ ደስ ይለኛል። አንዴ ምስጋና ማለት
ምስጋና ማለት ከምስጋና መካከል አንዱ ጸሎት ነው ብለኛል አይደል? አዎ መልካም። እሺ ዳንኤል ያለ መጽሐፍ ቅዱስ እንድከፍትልኝ ስለፈለኩ አንድ ኧረ ዝጋው። ይቅርታ። እሺ ዝጋው። እሺ ዳንኤል ያለክ መጽሐፍ ቅዱስ ሊከፍትልኝ የሚችል ሰው አለ? ብሩኬ እሺ ጠራችሁኝ። ሶሪ ብራዘር አለክ? እሺ አዎ ወንድም ጥቅሱን ይዞ ስለመጣ መጽሐፍ ቅዱስ ክፍልን አንዴ መጀመሪያ ያመነች ብጽዕት ናት ማለት ጸሎት ጻፍልኝ አንዴ። ጸሎት ወደ እሷ ይቀርባል ማለት ነው ብሏል። አንዴ ጻፉና እጥፍ እንዳይል። ያመነች ብጽዕት ናት ማለት ጸሎት ወደ እሷ መቅረብ አለበት ማለት ነው እና እናመሰግናታለን ማለት ነው ብሏል። እሺ አሁን እንጠይቀዋለን ማለት ነው በመጽሐፍ ቅዱስ። እሺ ሚልኪያስን ክፈትልን ዳንኤል። እሺ ሚልኪያስ 3:12 ክፈትልን። 3:12 ሚልኪያስ አይደል? እሺ ያው እስኪ አንብብልን ዳኒ። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሠራዊት ጌታ እግዚአብሔር። ተናጋሪው እግዚአብሔር ነው አይደል? ተናጋሪው እግዚአብሔር ነው። አሕዛብ ሁሉ ብፁዓን ብለው ይጠሯችኋል። አሁን ቅድም ብጽዕት ይሉኛል ስላለች ማርያም ወደ ማርያም ጸልያለሁ ብላል። በቅድሙ ትርጉም መሰረት ይሄው አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ተብሏል፣ ለእስራኤል ማለት ነው። ወደ እስራኤል ሕዝብ ትጸልያለህ። በቅድሙ ትርጉም መሰረት ነው አሁን የምታደርጉልን። ለክርስቶስ እሺ፣ የእስራኤልም ማለት ነው ብፁዓን ብለው ይጠሯቸዋል የተባሉት ለመላው የእስራኤል ሕዝብ አይደለም። ከዚህ ላይ ማለትም ራእዩን ወይ ክርስቶስን ላመኑት ብፁዓን ነው። ለነሱ ነው ሐዋርያት ክርስቶስ ራሱ ብፁዓን ናችሁ ብሏቸዋል እኮ ገባ። ክርስቶስን ለገደሉት እስራኤላውያን የተጻፈ ነው ካልክ እኔ ሳይሆን ስህተተኛው አንተ ነህ ወዳጄ። አንዴ ስማኝ፣ እኔ ለግማሹም ይሁን ለሩቡ ችግር የለብኝም። ወደ እስራኤል ሕዝብ ትጸልያለህ ወይስ አትጸልይም? ወደ እስራኤል ሕዝብ ሳይሆን ብፁዓን ወደ ተባሉት አዎ ጸልያለሁ። መጸለይ ማለት ግን ምስጋና ነው። ምስጋና አቀርባለሁ። ለምሳሌ ለሐዋርያት ወደ እስራኤል ሕዝብ ትጸልያለህ ወይስ? ወደ እስራኤል ሕዝብ ሳይሆን ብፁዓን ተብሏል አይደለም። የእስራኤል ሕዝብ የሚል እስኪ ያሳየኝ። ለእስራኤል ሕዝብ ነው የተጻፈው የሚል አሳየኝ። ትንቢት እኮ ነው። ለማን ነው? ችግር የለውም ያሳይሃለሁ። ለሐዋርያት ጌታችን ብፁዓን ናችሁ። እየሰማ ነው። እናንተ ሊያው እናንተ ያያችሁትን ሊያው ፈለጉ ግን አላዩም። እናንተን ስላያችሁ ብፁዓን ናችሁ ሲላቸው ነበር አይደል? አይ ቆይ አሁን ይኸው ከክፍሉ ላይ ለሐዋርያት ነው ብላል። አዎ ክርስቶስን አይተው ሐዋርያት ነው ስላልክ አዎ ለምንድን ነው የማታዳምጡ? ዝም ብለህ ነው የምታወራው። ከክፍሉ ላይ ለሐዋርያት እንደተነገረ የሚያሳየው ቁጥር የት ጋር እንደሆነ አሳይ። አንተ ለእስራኤል እንደሆነ እስኪያሳየኝ እኔማ ነገርኩህ እኮ። ይኸውልህ ከሱ ላይ ብፁዓን ይሏችኋል አለ ክርስቶስ ራሱ ብፁዓን ናችሁ አለ። እኔ አሳይሃለሁ። እሺ አሳይሃለሁ። አንተ አሳይ። ለእስራኤል ነው ከዚህ ክፍል ላይ አንተ አሳይ። እኔ ደግሞ ለተናገርከው ነገር ማስረጃ አምጣ። አዎ ላምጣልህ። ማቴዎስ ላይ ማለት ነው ምዕራፍ 5 ላይ ቁጥር ስንት እንደሆነ አላውቅም። እየሰማህ ነው? እየሰማህ ነው? አንተ እኮ ነው እየሰማህ ያልሆንከው። እኔማ እየሰማሁ ነው። ከሚልኪያስ መጽሐፍ ላይ ለሐዋርያት ነው ላልከው ከዚሁ መጽሐፍ ላይ ማስረጃ ስጠኝ ነው እያልኩ ያሉት። ከሱ መጽሐፍ ላይ አይደለም የምሰጥህ። እሱ ትንቢት ነው የሚናገር እኮ። ይሄ ትንቢት እኮ ማለት ይኸውልህ ልንገርህ፣ አዲስ ዘመን ወይም በረከት የአባት እርሻ አይደለም መጽሐፍ ቅዱስ። የአባት እርሻ አይደለም። አንድ የመጽሐፍ ቅዱስ ክፍል የሆነ ቦታ ላይ ሂደህ ቆንጥራ ምተህ ምናምን እንደዛ አይደለም። መጽሐፍ ቅዱስ የራሱ አውድ አለው። ማቴዎስ ላይ የተነገረበት የራሱ አውድ አለው። ማቴዎስ ላይ የተነገረበት የራሱ አውድ አለው። ሚልኪያስ ላይ ደግሞ እያወራ ያለው የራሱ አውድ አለው።
የራሱ አውድ አለው። ሲጀምር ሐዋርያቶቹም እስራኤላውያን ናቸው። እነዛ 12ቱን የበጉን ሐዋርያት የምትላቸውም ጳውሎስን ጨምሮ እነሱም እስራኤላውያን ናቸው። ለአሕዛብ የተላከው ሐዋርያ ጭምር እሱም እስራኤላዊ ነው። ሰው ይሄ ክፍል እየተነገረ ያለው ለምሳሌ ልንገርህ እሷን እኮ ልንገርህ መጀመሪያ ዝም ብለህ ተሳስተህ ባትሄድ አሪፍ ነው። ይኸውልህ እስራኤላውያን ናቸው እነዚያ አውቃለሁ። ሐዋርያቶቹም ግን የተነገረላቸው እነዚህ ብፅዕና የተነገረላቸው ለብፁዓኖች ነው። ለምሳሌ ሄድና ከዚህ መጽሐፉ ላይ አሁን ካሳየ ዳንኤል ካሳየ ላይ ማለት ነው ተመሳሳይ ጥቅስ የሚል አለ መጨረሻ ላይ። እሷን ክሊክ ብታደርጋት ማን እንደሚወስድ ታውቃለህ? ለምሳሌ አንዱ ልንገርና የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን አመጣልህ እኮ። ለዛ እኮ ነው ያሳየው። ስለዚህ ወደ አዲስ ኪዳን ነው የሚወስድህ። እነዚህም ደግሞ ብፁዓን ተብለው ስለተጠሩት ነው። ከዚህ በላይ መረጃ ምን ይምጣልህ? እሺ አንዴ ስማኝ። ለዛ ነው ሚልክያስ ጋር የመጣሁት። ለእስራኤል ሕዝብ የተነገረውና ለማርያም የተነገረው አንድ አይነት ነው። ደግሞ ለማርያም ብቻ አይደለም፣ በሚገርም ሁኔታ ለኔም የተነገረው። ለምሳሌ አንተማ አይደለም ሰዓት ነው ለመናፍቃን አንዴ ስማ፣ ችግር የለውም ወንድምዬ። በነገራችን ላይ አንተን ራስህን ከቅዱሳን ሐዋርያት ጋር ስታወዳድር ትንሽ አይደብርህም? እሺ ስማኝ፣ ችግር የለውም። እኔ ለምናገረው ኃላፊነት ስለምወስድ ስናገር ስማኝ፣ ችግር የለውም። እኔ አያሳስብህ። እኔ ኦርቶዶክሳዊ ወጣት አሁን በዚህ ሰዓት ያለ ኢየሱስ ክርስቶስን አይቶት ነው የተከተለው ወይስ በቃሉ በኩል ነው ኢየሱስን ያገኘው? ተምሮ ነው። ልክ እንደ ማን ነው መሰለ የኢትዮጵያዊ ጃንደረባ ሄደ የሚያስተምረኝ ሳይኖር በዚህ ሰዓት ያለ ኦርቶዶክሳዊ አስተማር። በቃ በዚህ ሰዓት ያለ ተማርን አወቅ። አዎ በደንብ እየሰማሁ ነው። በዚህ ሰዓት ያለው ኦርቶዶክሳዊ አውቀ ነው እኔ ሳወራ የምታወራው አልገባኝም። እሺ ቀጥል። አይ ምናልባት እንትን እየፈጠረብህ ይሆናል። እሺ ቀጥል። እኔ እሰማሃለሁ አንተ ስታወራ፣ እኔ ሳወራ ግን ሆን ብለህ ታወራለህ። እሺ በዚህ ሰዓት ያለው ኦርቶዶክሳዊ ብፁዕ ነው ወይስ አይደለም? ይኸውልህ ልንገርህ፣ እንደዚህ እንደናንተ ማለት ነው ወይስ አይደለም? አዎ ወይም አይደለም። ብፁዕም አለ ብፁዕ ያልሆነም አለ። እምነት ብቻውን ማለት ነው ትርጉም ማለት ነው። ይኸውልህ ብፁዕ የሆነ ኦርቶዶክስ ማለት አንተ ብፁዕ ነው ወይስ እየሰማኸኝ አንተ ብፁዕ ነው ወይስ አይደለም? እግዚአብሔር ነው እኔን የሚፈትነኝ። እኔ ግን ማለት ነው አምኜ ተቀብዬ ድኛለው ብዬ ማለት ነው እየሰማኸኝ ነው ድኛለው ብዬ በማንኛውም ሰው ማለት ነው ከአሕዛብነት ወይም ደግሞ ከአማኝነት ወደ አማኝነት ሲመጣ ያኔ ድኗል ማለት ድህነት አግኝቷል። የድህነት ስራ ተከናውኖለታል። ነገር ግን ከዚያ በኋላ በሚያደርገው ስራ ድህነቱን ሊያስጠብቀውም እየሰማህ ነው። ድህነቴን ካስጠበቅኩ ብፁዕ ነኝ። ኃጢአት ሰርቼ ከሆነ ግን ብፁዕ አይደለሁም፣ ኃጢአተኛ ነኝ። አያድነኝም። የፊተኛው ማመኔ አያድነኝም። ሰምቻለሁ እንባለን። በቃ ከጥያቄው ጋር ስለማይገናኝ ነው። እሺ እኛማ ብፁዕ ነን። አዎ ጌታ ይባላል። እሺ ዳኒ አለህ አይደል? ኧረ እባክህ ስለምስሰማ እኔም በቤታችን እየለመነ ነው የምናወራችሁ እና ትክክል አይደለም እሱ። ዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 27-28 ብፅዕና ብለስድ የሚለው ቃል ከምን ጋር እኮ እንደሚገናኝ ማርያም ራሱ ነግራናለች። ያመነች ብፅዕት ናት ነው የሚለው፣ ከማመን ጋር የሚገናኝ ነው። ዮሐንስ 20:26 ጀምሮ ይኸውልህ ወንድም ያመነች ብፅዕት ናት። ያላመነ ብፁዕ ሊሆን እንዴት ይችላል? ድሮስ ይሄ እኮ ምን ግልጽ አለማመንን እናያለን። እሺ ችግር የለም። እኮ ያመነች ብፁዕ ናት። ኧረ እባክህ አንብብበት ቃሉን አስማኝ። ከ8 ቀን በኋላ ዮሐንስ ወንጌል መጽሐፍ ምዕራፍ 20 ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስ ከእነርሱ ጋር ነበረ። ደጆቹ ተዘግተው ሳሉ ኢየሱስ መጣ ይላል። ከመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚያ አምጣና እጆቼን እይ፣ እጆችህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው ቶማስን። ከዛ ቶማስ ምን አለ? ጌታዬ አምላኬ ብሎ መለሰለት። ኢየሱስ እንደዚህ አለ ከዚህ በኋላ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። አሁን አንተ ብፁዕ ነህ ወይስ አይደለም? በዚህ ቃል መሰረት ይኸውልህ ክርስቶስን ሰላመንኩ ኢየሱስን ሰላመንኩ ብፁዕ ነኝ። ካመንኩ በኋላ እየሰማህ ነው። ካመንኩ በኋላ ግን የሰራሁት ኃጢአት አለ።
እሷን ቆይ ኢየሱስ ክርስቶስን በማመነ ብፁዕ ሆናል አይደል? በማመኔማ ብፁዕ ነኝ። ሌላ ኃጢአት ካልሰራሁ ብፁዕ ነኝ፣ ጻድቅም ነኝ። በቃ በዚህ ምንም ማንኛውም ኦርቶዶክስ ሌላ ኦርቶዶክሳዊ ኢየሱስን በማመኑ ብፁዕ ነው ወይስ አይደለም? ይኸውልህ በነገራችን ላይ ስማ ነገር ማንኛውም ኦርቶዶክስ እንደውም ይሄ ቅዱስ ቅዱስ የሚባል እንትን ጸሎት መጻፍታ በማመኑ ብፁዕ ነው ወይስ አይደለም? ወዳጅ እኮ ልነግርህ እኮ ነው። መጀመሪያ ስማኝ እንጂ ሳትሰማኝ እንዴት ልንገርህ? አድምጠኝ። ያልጠየቅኩህን እያወራ ስማኝ ስትለኛ ስለማመን ልነግርህ ነው። ለኦርቶዶክስ ላረጋግጥ አልጠየቅኩህም። እኔ ስለማመን ብቻ ጠየቅኩ። ያመነ ሰው ብፁዕ ነው ወይስ አይደለም? በጣም ቀላል ጥያቄ ነው። ኃጢአት ካልሰራ ብፁዕ ነው። በቃ ኃጢአት ካልሰራ ብፁዕ ነው። ብፁዕ ወደ ሆነ ኦርቶዶክሳዊ ትጸልያለህ። አሁን በምድር ላይ ወዳለው ወደ አባትህ ወይ ወደ እናትህ ወይ ደግሞ ለምሳሌ አቡነ ማትያስ አሉ አይደል? የእናንተ ፓትሪያርክ ማለት ናቸው። እሳቸውን ብፁዕ ናቸው ወይስ አይደሉም? ብፁዕ አቡነ ማትያስ ብፁዕ ናቸው ወይስ አይደሉም? በእኛ ብፅዕና የሚሰራ ይኸውልህ፣ ብፅዕና የሚሰጥ ወይም ደግሞ አቡነ ማትያስ ብፁዕ ናቸው ወይስ አይደሉም? ስማ ልንገርህ፣ የሚሰራ የቅድስና ደረጃዎች አሉና የብፅዕና ቅድስና ደረጃ ብፁዕ ናቸው ወይስ አይደሉም? ስለሳቸው አላውቅም። እሺ፣ ኢትዮጵያ ኦርቶዶክስ ግን ብፁዕ አቡነ ማትያስ ብላ ሰይማቸዋለች። እሺ፣ እሷም ታውቀው ወደ ብፁዕ አቡነ ማትያስ እኔ ግን ማለት ነው እማምነው ምን እንደሆነ ትጸልያለህ ወይ? ወደ ብፁዕ አቡነ ማትያስ ትጸልያለህ ወይስ አትጸልይም? እንዴ እኔ ብፁዕ ናቸው እኮ አላልኩም። ኦርቶዶክስ እኔ እኮ አላውቅም ነው ያልኩህ። ስለሳቸው ብፁዕና ጸልያለሁ ወይም አልጸልይም? ለምን ነው የምጸልየው? አልጸልይም። ለምን ነው የምጸልየው? አልጸልይም። በቃ አለቀ። ግብ ውስጥ አትግባ። ከብፅዕና ጋር የሚገናኝ አይደለም። ብፅዕና አንተ በምታስበው አይደለም። ይሄ መጠሪያ ሆኖ አንተ በቃ ስማኝ ወዳጄ፣ ምን ሆነ ነው አሁን ከመጽሐፍ ቅዱስ ላይ ወደ ማርያም መጸለይ እንደሚገባ የሚያሳይ የመጽሐፍ ቅዱስ ጥቅስ ያሳያል። ለምን ስለምጸልይ አንተ ወደ ማርያም መጸለይ እንደሚገባ የሚያሳይ የመጽሐፍ ቅዱስ ጥቅስ እያሳየሁ ነው። ግን ይኸውልህ ብፅዕና ማለት ሁለቱም ማለት ነው። አይ እኔ ስለ ብፅዕና ስለሚጣው የጠየኩህ አይደለም እኮ ወደ ማርያም ልነግርህ ነው። ብፁዕ መሆን ማለት ይኸውልህ ብፁዕ መሆን ማለት የተለያየ ትርጉም እንዳለው ቅድም ነግሬሃለሁ አይደል? ምስጉን የሚል ትርጉም አንዱን አላልኩም ብያለሁ። ምስጉን ለሆኑት አሁን እናመሰግናለን። ለቅዱሳን ምስጋና ይገባል። አልጠየቅኩም። አሁን ወደ ማርያም ጸሎት ማድረግ እንደሚገባ የሚያሳይ መጽሐፍ ቅዱስ ጥቅስ ነገርኩህ እኮ። አሁን ብፅዕት ይሉኛል። ሁለተኛ ደግሞ ኤልሳቤጥ አመሰገነቻት። ብፅዕት የሚለውን ጸሎት ነው ብሎ የፈታ የቤተ ክርስቲያን ማለት አንድምታ ካለ አሳየን። ከፍታ አሳየን። እሺ ብፁዕ የሚለው ምስጉን መሆኑን ትርጉሙን ታውቃለህ? ምስጉን መሆኑን ታውቃለህ? አልጠየቅኩም። እኔ ብለስድ እኮ አልኩህ። እኔ ቆይት ብፁዕ ማለት ብለስድ ደግሞ ምን እንደሆነ ካላወቅ የተባረክ ማለት ነው። እኔ አልጠየቅኩም። እሱ የተባረከ ብቻ አይደለም። ይሄን እኮ ያልከው አንተ ነህ። እኔ የተባረከ የተመሰገነ ወይም ምስጉን የሚል አለው። ከፈለክ አማርኛ መዝገብ ቃላት ሄደየው የማታውቀው የኔ ጥያቄ ምንድነው? አሁን ቤተ ክርስቲያን ሉቃስ 1:45ን ትውልድ ሁሉ ብፅዕት ይሉኛል ያለችበትን ወደ እኔ መጸለይ ነው ብላ ከፈታች አሳየን። ጥያቄ እሱ ይኸውልህ መጸለይ ብቻ ሳይሆን እየጸለየ እኮ እያሳየች ነው። ኤልሳቤጥ ተሳለመቻት እኮ አመሰገነቻት አይደለም? ጸሎት ምንድን ነው? ምስጋና መሆኑን ታምናለህ? በመጀመሪያ የለም ጸሎት ምስጋና መሆኑን ታምናለህ? ተረት አይደለም። ይኸውልህ ተረቱ ከአንተ አእምሮ ላይ ነው። ካልሰማህን እኮ እንዴት ነው የምንደማመጠው? እኩል ነው የምታወራው እና ይረብሻል። እሺ እኩል አታወራ። እኔ ሳወራ ካልፈቀድክልኝ አውርጅህ ማውራት እችላለሁ አይደል? ታች አውርጄ ስላከበርኩ ነው ስላስቀምጬ እያወራለሁ። ሰው አትረብሽ። እሺ በቃ መሀል ላይ ጣልቃ አትግባ። ምንፍቅና ማለት ይሄ ነው። መጽሐፍ ቅዱስ የማይለውን ለራስ ትምህርት ማስገደድ። እንደሱ እንድትል አልፈቅድልህም። ምክንያቱም መናፍቅ እናንተ ናችሁ። ታች ውረድ። በቃ ውረድ። ያልዳነ ሰው በእውነት ነው የምላችሁ፣ ያልዳነ ሰው መጽሐፍ ቅዱሳዊ ላልሆነ ትምህርት መጽሐፍ ቅዱስ አድርጎ ለመሞገት ይታገላል። ህይወት የሌለው ሰው ማለት ነው። እና ያው መናፍቅ ለማለት ይቸኩላል። ችግር የለውም። በእኛ በጻድቃን ላይ ማንም እና ምንድነው መጽሐፍ ቅዱሳዊ ትምህርት አይደለም። ገብተህ መወያየት ትችላለህ። አሁንም ግን ሀሳብ ሲሰጥ የመስማት አቅሙ አሁን ለምሳሌ እኛን መናፍቅ ምናምን ስትል አልከፋንም። ምክንያቱስ አንድ ሰው ሌባ ካልሆነ ሌባ ሲባል አይከፋውም። መናፍቅ ስላልሆንኩኝ አይደለም ዛሬ
30 ቀን ሙሉ ማይክ ይዞት አስፓልት ላይ ብትለኝ አይከፋኝም። ማንነቴን አውቀዋለሁ። የእግዚአብሔር ልጅ ነኝ። የእግዚአብሔር ቃል የሚለውን በሚገባ የተቀበልኩኝ የእግዚአብሔር ልጅ ነኝ። አልደነግጥም። መናፍቅ ስትለኝ ብትውል ማለት ነው ማንነቴ ስላልሆነ። አንተ ግን አየህ ትምህርት መጽሐፍ ቅዱሳዊ ስላልሆነ ይጨንቃል። በተናገርኩ ቁጥር ያስበረግጋል። ያ ማለት የአንተ ማንነት ስለሆነ ነው። ትምህርት መጽሐፍ ቅዱሳዊ እንዳልሆነ ስለምታቅ ነው። እሺ ሌላ ኦርቶዶክሳዊ ሶል አለክ? አሁን በክርስቶስ ኢየሱስ እንዴ ምን ሆናችሁ ነው? በክርስቶስ ኢየሱስ በእግዚአብሔር ፊት ነውር አልባ ነን። ይሄን ማንም ሰው ሚስ እንዳያደርግ እሺ። ጴንጤዎች አላችሁ አይደል? በክርስቶስ ኢየሱስ በእግዚአብሔር ፊት ነውር አልባ ነን። ቅዱሳን ጻድቃን ነን። የክርስቶስ ደም ይሄን አድርጓል። የክርስቶስ ደም እኩል አድርጎናል። ልንገራችሁ የማርያም ጽድቅና የኔ የብሩክ ጽድቅ ቅንጣት ታክል አይበላለጥም። ልድገምላችሁ የማርያም ጽድቅና የኔ የብሩክ ጽድቅ በትንሽ በጣም እንዲህ በጥፍር በምትለካ አይበላለጥም። እኩል ነው ጽድቃችን። ምክንያቱም እሷ ለፍታ ብሩክ ለፍቶ ያመጣው ጽድቅ ስላልሆነ ጽድቃችን ኢየሱስ ስለሆነ እኩል ነው። የማርያም የጳውሎስንም ጥራ። ጳውሎስ እኮ በጣም ስለራሱ ይናገራል አይደል? በብዙ መከራ ውስጥ ነው ያለፈው። የጳውሎስ ጽድቅና የብሩክ ጽድቅ ግን እኩል ነው። በቃ ነፃ የሆነ ስጦታ ስለሆነ እግዚአብሔር ለበደለኛው ለኃጢአት ማቴዎስ ወንጌል መጽሐፍ ምዕራፍ 22 እኮ ማንበብ እኮ አይሁዳውያን ተጠሩ፣ ገብቷቸዋል። የኪዳኑ ህዝቦች ተጠሩ። እነሱ ግን በሰርጉ ግብዣ ላይ ሳይመጡ ቀሩ። እንደውም መልእክተኞችን ገደሏቸው ይላል። ከዛስ ድግሱ ተደግሷል። እግዚአብሔር ድግሱን ደግሷል። የተጠሩት ደግሞ ወደ ሰርጉ ስፍራ መምጣት አልቻሉ። በቃ ሂዱና አለ እግዚአብሔር ነው እንደዚህ የሚለው በጎዳና ላይ የምታገኟቸውን ቦዘኔዎች፣ ዱርዬዎች፣ አመፀኞችን ሰብስባችሁ ኑ በሏቸው። እኛ ማለት ነን፣ እነሱ ማለት እኛ ነን። ተሰብስበን ግር ብለን ገባን። ከዛ ደጋሹ ሲመጣ የሰርጉ ስፍራ ሙልት ብሎ ነበር። ከዛስ የሰርግ ልብስ ለብሰው ነበር። የጽድቅ ልብስ ኢየሱስ ክርስቶስ ማለት ነው። ከመካከላቸው የሰርግ ልብስ ያለበሰ ሾልኮ የገባ ነበርና አውጡ ተባለ። አውጡትና ወደ ሳጣሉት ተባለ። እሱ የጽድቅ ልብሳችን የለበስን ኢየሱስን የለበስን ነን። እኛ ገብተናል። በቃ በክርስቶስ ኢየሱስ እንደ ጻድቃን ነን። እንደ ይሄ ነው የሚለው የእግዚአብሔር ቃል ይሄን ነው የሚለው። እና መናፍቅ ስትለኝ ብትል ጳውሎስን ነው ማስታወሰው። ያው የኪዳኑ እነዛ የሕግ መምህራን ጳውሎስንም እንደዛ ብለውታል። ክብር ለኢየሱስ ይሁን። ወደ ውይይታችን ሰኔ ቁጥር ስትጽፊ ነበር ዳኒ። ያ ልጁ በተናገረው ልብ አላላችሁ ይሆናል። ብዙ ጊዜ አህዛብ የሚለው አልገባውም ነበር። አህዛብ ማን እንደተባለ ለይቶ ስላላወቀ በጣም አዝናለሁ። ሁለተኛው ደግሞ ሚልኪያስ ላይ የተናገርከውን ቃል እስራኤል ብፁዓን ናችሁ ተብለዋል። አይደለም ከብፁዓን አልፈው የበኩር ልጅ ነህ ተብሏል እስራኤልና እንደው በጣም በንቀት ነበር ሲያወራ ነበርና እግዚአብሔር ምሕረት ያድርግልህ። በደንብ መጽሐፍ ቅዱስ አንብ። ዘክርስቶስ ከብፁዕነት በላይም እስራኤል የበኩር ልጅ ነውና ይህንን በደንብ አንብ። ደግሞ ሚልኪያስ እያለ እየተናገረ አላወክም ነበር ማለት ኦሪትን በደንብ አድርገህ አንብ። ይህን ነገር አይቻለውና ተባረኩ። ጸጋ ይብዛልህ ብሩኬ። እሺ ሰኔ ተባረኪ። ቤንጃ ማን ይሆን የሚቀርመው? አንተ ነህ ወይስ ዲያርዲ ነው? እሺ ዲያርዲ ሰላም። ማን ነው ስሙ? ዲያርዲ እያነበብከር? ኦኬ ዲያርዲ ነው ስሙ። ዴቭ ለማለት ፈልገን። መልካም ሰላም ነው። እራት በልተሃል ምናምን አይደል? እራት በልቼ አንተ ሰው ጠጥተሃል? እስካሁን ስደርቅ ስለነበር ውሃ ጠጣ። አዎ አለፈቻለሁ።
በቃ ፌዙን ተውና ወደ ነጥቡ እንሂድ። ዝም ብለህ ቀን ሙሉ አታፊዝ። ፌስኩም እንደዚህ ራት ካልበላ በስጨት ምናምን ስለሚያደግ ሞድን እንድንቀይረው ያክል ነው። ጥሩ ነው። ራት ከበላ ቢያንስ ኢነርጂ አለ ብዬ እኔም ልቀልድብህ እችል ነበረ፣ ግን ምናልባት ጥሩ አይመጣም። ለምን ወንጌል ነው ትኩረታችን እኛ። ስለዚህ አንተ ቀን ሙሉ ቀልድ፣ ጥያቄን ጠይቅ። አነቃቃው ማለት ነው። ዋናው እሱ ነው። ነቃ ብለህ እንድታወራ ነው። እሺ ንቃት። አንተም ነቃ በል። አንተ ራስህ ነቃ ብለህ እስካሁን ተኝተህ ነበር መሰለኝ። አውራ፣ ወሬን አውራው ነው ያው ነቃው። ብራዘር አይዞ፣ አውራ ጎራው አውራ። ማን ነው? ፕሮቴስታንት መናፍቅ ነው። እሺ ቤተ ክርስቲያን ያላት ትምህርት ሁሉ እንግዲያውስ ከሐዋርያት ትምህርት ጋር መጽሐፍ ቅዱሳዊ የሆነ ሐሳብ ነው። እንደ ሐዋርያት እንደ እግዚአብሔር ቃል ነው። ፕሮቴስታንት እኮ አልኩ። በሱ ላይ ጠይቀኝ። አሁን ጥያቄ እየጠየቅ እንዳይመሽብህ ዳንዬ፣ አንድ ጥያቄ ጠይቃለህ፣ ከዛ እሱ ላይ እናወራ። መናፍቅ ማለት ፕሮቴስታንት ነው አልኩ። ከዛ የወንጌል አማኞች አልከኝ። በቃ ከዛ መለስክልኝ። የወንጌል አማኞች ያንተ ሀሳብ ነው። ያንተን ቃል ከኪስ እየመዘዝክ አትናገር። እኔ ፕሮቴስታንት መናፍቅ ነው አልኩ ፕሮቴስታንት እንጂ ዝም ብለህ እየመዘዝክ አትናገር። ችግር እሱ ነው። መለስክልኝ። አትደባልቅ ማለት አልደባለኩ ጻፍኩልህ። ቤተ ክርስቲያንህ እንደ ሐዋርያት ትምህርት እንደ መጽሐፍ ቅዱስ ቃል ናት። ቀን ሙሉ አትጠይቅም እልህ እኮ ለዚህ ነው። አንድ ማን ነው አልከኝ፣ በሱ ላይ አውራ። ፕሮቴስታንት ነው አልኩ አይደል? አሁን ሌላ ጥያቄም እየደጋገሙ ጥያቄ በጥያቄ ሳይሆን መለስኩ። ትክክል ነው። ተግባብተናል እኮ ተግባብተናል። ገብቶኛል መልሱ። አዎ ገብቶሃል። የጠየከኝ ተቀብለዋል። መልሱ ልክ ነው። አቅም አጣህለት አቅምህ እኮ ፕሮቴስታንት ልክ ነው። ተቀብለዋል ወይ ልናየው እኮ ነው። መናፍቅ ያንተስ ቤተክርስቲያን ማን መናፍቅ እንደሆነ ልናየው ነው። እና ረጋ በላይ ይዞ ያንተስ ቤተክርስቲያን ትምህርቷ ሁሉ እንደ እግዚአብሔር ቃልና እንደ ሐዋርያት ትምህርት ነው ወይ አልኩ። አሁን እየቀጠልክ ሁለት ሶስት ጥያቄ እያደረግከው ነው። የመጀመሪያው ጥያቄ ጠየቅኩ እኮ ለምን በለኛ። ይኸውልህ ዳኒ፣ ለምን መሰለህ እኮ ልክ ነኝ አይደለም፣ ልክ ነህ አይደለም በለኛ። አይደለም ራስህ አይዞህ ዳኒ፣ ይኸውልህ ሀሳብህ እንደ ቁመት አጭር ነው። ለምን አንድ ጥያቄ ጠየከኝ። ምን መናፍቅ ማን ነው አልከኝ። ፕሮቴስታንት ነው አልኩ። እሱን ማን እንደሆነ ልናየው እኮ ነው ብራዘር። አሁን መበርታት ነው ያለብን። በቃ አሁን በርታ በል ብራዘር። አይዞ ብራዘር አይዞ። አሁን መናፍቁ ማን እንደሆነ እኮ ልናየው ነው ወዳጄ። ይሄው መጣህ አይደለ? እሺ አሁን ቤተክርስቲያንህ የአንተ ቤተክርስቲያን እኔን መናፍቅ ስትለኝ ትምህርቷ ሁሉ እንደ ሐዋርያት ትምህርትና እንደ መጽሐፍ ቅዱስ ነው ወይ አልኩ። ድፍረት ካለ ቀጥላው በል ወይ አይደለም። አትፍራ። ሚውት አታርገኝ። አትፍራ። እየጠበቅኩ ምክንያቱም መናፍቅ ማን ነው አልከኝ። ቀጥታ ነው የምነግርህ። ፕሮቴስታንት ነው አልኩ። በእሱ ላይ ጥያቄ አለ ነው አይደለም የሚለው እንነጋገር። ማን እንደሆነ ልናየው ነው እኮ አሁን። የትኛው እንደሆነ ነው አይደለም በል። ትቀበለዋለህ አትቀበልም ነው ልናየው እኮ ነው ገና። አሁን ልናየው እኮ የምናየው በምንድን ነው የምናየው? በየትኛው መነጽር እንመልከተው? ይሄው በየትኛው መነጽር እንደሆነ ልናየው ነው ነገርኩህ። ፕሮቴስታንት መናፍቅ ነው አይደለም በለኝና ላብራራልህ። ያንተ ንግግር ነው ንግግር። ይሄው ያስኩልህ። ከዛ ደግሞ አሁን ልንቀጥል እኮ ነው። መናፍቁን ልናየው ነው። እየተግባባን ነው የምንሄደው። ልንግባባ ነው። አይዞህ። ስለዚህ መናፍቅ ነህ
ዳንዬ መናፍቅ ነኝ አይደለም የሚለውን ነገር እየገደለን እንዳንተ አይደለም። እኔ ድንጉጥ እኮ አይደለሁም። አንተ እንደ ቁመት እኮ ልብ ትንሽ ነው። እውቀት ሁሌ ዳንዬ እቺ ማስተባበያት እቺ ውሃ እየጠጣ ወራት ይኸው ለዳንዬ መናፍቅ ማለት ፕሮቴስታንት ነው። ታምናለህ አታምንም? ወዳጄ ይኸው ያስኩልህ። አሁን ልንቀጥል እኮ ነው ብራዘር። አሁን መበርታት እኮ ነው ያስክልኝን እንግደለዋ እንዴ ለአድማጭም እኮ ደስ የሚለው እየገደለ አያስፈልግም። ይኸው ያዝ ነው አሁን ልናይ ነው። ቼክ ምን ያስከው ምን በሚል ያስከው ይኸው መናፍቅ ነው አልክ ያስኩልህ። እሺ ቤተክርስቲያን ያንተ ቤተክርስቲያን ትምህርት ሁለተኛ ጥያቄ ነው። ተናገር፣ በተራ በተራ እናወራ። ደንገጥ ብራዘር። አዎ ሁለተኛ ጥያቄ ነው። መደንገጥ የለብህም። አየህ አንተ መናፍቅነት ስትለኝ አልደነገጥኩም። የሚያስደነግጠኝ ነገር የለም። አየህ አሁን ቀጠልኩልህ እና መበርታት ነው ያለብህ። ምን አልኩ? ያንተ ቤተክርስቲያን ትምህርቷ ሁሉ እንደ ሐዋርያት ትምህርትና መጽሐፍ ቅዱሳዊ ነው ወይ አልኩ። ድፍረት ካለ አዎ ብለህ ቀጥል ብራዘር። ለምን ታለቅሳለህ? አሁን ቀጥል ብራዘር። ይኸው ጠይቅ። ችግር የለም። እቺ ጉራህን ተዋትና እንደ ቁመት ልብ ትንሽ ስለሆነ አጭር ስለሆነ አሁን መቀጠል ነው። ፕሊስ ሚውት አታርጉ። ሰኔ ኦኬ ብራዘር እና ቀጥል። አሁን አንተ መቀጠል እኮ ነው ያለብህ። እባክህ ቡችሎችን ያዝልኝ። እኔ እያልኩ ያለሁት ያቀረብከው መናፍቅ ማን ነው የሚል አንድ ርዕስ ነው። ሁለተኛ ደግሞ አሁን እየጻፍኩ ያለኸው ቆይ እስኪ እኔ ልናገር፣ አንተ ተናገር ካለ አትደንግጥ እንጂ እንዴ ራስ እየደነገጥለም። በጣም ጥሩ ስማ፣ ካልደነገጥ ስማ መናፍቁ ማን ነው የሚል እንዴ ኧረ እባክህ ስማ። ችግር እኮ ይሄ ነው እኮ አንተ ቤትን ከፍተህ ብቻ ማውራት የምትፈልገው እንጂ ሰው ሲናገር አትወድም። ጥያቄ ከላይ ተቀምጦልኛል እኮ መናፍቁ ማን ነው የሚል እኮ ነው ርዕስ አይደል? በቃ ስል መጀመሪያ አሁን ሁለተኛ ርዕስ አትጻፋ። የጻፍከው መጀመሪያ እንግደል ጽፈሃል እኮ መናፍቅ ማን ነው? ቤተ ክርስቲያን መናፍቅ እንደሆነች ላሳየ ነው። ይኸውልህ እንስማማ። ይኸውልህ እዚህ ጋር ከላይ ያለውን እንግደለውና የኔም ቤተክርስቲያን ርዕስ አድርገህ ሁለተኛ ላይ እንወያያለን። መጀመሪያ ግን መናፍቅ ማን ነው የሚለውን እንግደል። ምክንያቱም መናፍቅነት ልግለጥልህ ላሳየህ። ስለዚህ እናውራ፣ በመናፍቅነት እናውራ። አይደለሁም ስትለኝ ሞግተኝ ፈጥረ ይኸውልህ ስትሳደብ አላወርድህም። ማነው ተሳዳቢ? ኧረ አንተ የሴት ምላስ እኮ ነው ያለ። አይዞ ብራዘር አይዞ፣ መበርታት ነው ያለብህ። አየህ እንዳንተ ተሳዳቢ ያለ የሴት ምላስ ይዘህ ነው 24 ሰዓት ስትሳደብ። ስለዚህ መናፍቅ በሚለው አንተ መናፍቅ ነህ ብዬ ልሞግትህ። አሁን እኔ አላወርድህም ብራዘር ስል አላወርድህም። ይኸው አልክ፣ ተቀበልኩ። ወረድ እኮ አይተናነስም። ሚዩት እያደረጋችሁ ነው። አይዞ ወዳጄ መበርታት ነው ያለብህ። ሚዩት እያደረግኝ ነው ወይዘሮ ዳኒ። ስለዚህ አንተ መናፍቅ ማን ነው በሚለው እኔን ችግር የለም ግን አትሊስት ሚዩት እያደረከኝ ነው። ቡችሎቹ አንተ ሚዩት እያደረከኝ ነው። ስለዚህ መጀመሪያ መናፍቅ ነህ በሚለው እንስማማ። አይደለውም ስትል አንተ መረጃ ታቀርባለህ፣ እኔ ደግሞ መናፍቅ ነህ ስል መረጃ የላቅረው። መጀመሪያ በሱ ጉዳይ እንነጋገር፣ እንስማማ። እናወራለን። አንዴ ረጋ በልና ስሜትን በኪስ ያዘው። ጾታ ክብር ይኖር፣ ክብር ይኖር። አይ እሱን ተው። ለፍለፋ መገለጫ ነው ዳንዬ። ትንችን ተዋል። ሴት ልጅ የተዋረደች አንተ ልፍለፋህን ተው ዳንዬ። አሁን ሴት ልጅ የተዋረደች አይደለች። ሚዩት አታርግኝ። እሷን ተው፣ እችን ተውና ልፍለፋህን ተውና ርዕሱ ላይ ትኩረት አድርግ። ሴት ልጅ አየህ አንተ ስትሳደብ ሌሎችን ሴት ልጅ እህት፣ እናት፣ ሚስት ናት። አየህ ለአንተ ሴት ልጅ የተዋረደች አድርገን ማስቀመጥ ነውር ነው ብራዘር፣ ነውር ነው። አሁን መሳደብ ከፈለክ መሳደብ ትችላለህ፣ ግን ሴት የስድብ ምልክት አድርጋ አይደለም የምታቀርባት ብራዘር። በጣም
የሴትነት ክብር ተምታቱብሃል ብራዘር። እና አይዞ ብራዘር፣ ተረትህን ምንም ብታረግ ማለት ነው እኔ አላስወርድህም። እኔን እንደፈለክ መሰለብ ትችላለህ፣ ግን ክብር ይኑር ለሰው ልጅ። ከኔ ጋራ ና ቀጥል። አሁንም እድል ሰጥሃለሁ ብራዘር። ተመለስና ያለምንም ምክንያት ቤተ ክርስቲያን ውስጥ ያለውን የሐሰት ትርክት ከእጅ ላይ በትነንህ ትወጣለህ። ስታወራኝ ግን ለሴት ልጅ ክብር ይኑርህ። እደግመዋለሁ፣ ለሴት ልጅ ክብር ይኑርህ። ክብር ኖሮ የማውራት አቅም ካለ አስገባሃለሁ ብራዘር፣ አስገባሃለሁ። ለምን? ይህንን ትምክትህን ከእጅ ላይ ተበትኖ ስለምትወጣ ማለት ነው። ከዚህ በኋላ ተሳስተ ስድብ ተሞልተህ ስለመጣ ትሳደባለህ። አሁን ይኸውልህ እሱን ተውና፣ በንቀት ቃል በፍጹም አልተውም። ሴትን ልጅ ከዚህ በኋላ በንቀት ቃል አንተ ነገርኩህ እኮ ምላስህ ነገርኩህ እኮ እንደዛ እንደነገርኩ ነው። ስለዚህ የጨነቀረ ጭንቅላት ስለያዝክ አሁን ወደ ርዕሱ እንሂድ። አየህ፣ ስለደገምከው እንደነገርኩህ እባክህ አንተ ስህተት ላይ ስላለ አየህ፣ አንደበት ውስጥ ያለው ልብ ውስጥ ያለው ለሴት ልጅ ክፋት ነው ብራዘር። አይዞ ብራዘር፣ አይዞ። ሴት ልጅ አንተ እንደምትላት አይደለችም። ሴት ሆነው ከአንተ በተሻለ መልኩ ፖዚሽን ያላቸው አቅም ያላቸው ብራዘር፣ የተሻለ ማመዛዘን የሚችሉ እህቶች አሉ። ሴት ልጅ በእግዚአብሔር አምሳል የተፈጠረች ናት። አይዞ ብራዘር፣ አይዞ ወዳጅ። ካገባ ይብላኝ ለሚስት ወዳጅ፣ የምር ነው። ይብላኝ ለሚስት። በዚህ አስተሳሰብ ቤተሰብ የመምራት አቅም ካለ ጠራጠራለሁ። ስድብህን ተው አንተ። ኧረ እባክህ ትልቅ ሰው ነህ። አሁን ርዕሱን ስለ ወንጌል አታወራም? መናፍቅ ነህ አልኩ በቃ። ስለዚህ በዚህ ላይ አይደለሁም ስትል ሞግተኝ። እሺ ቴንክ ዩ ጋይስ። እሺ